ሰዎች በዚህ ዓለም ውስጥ ሕይወታቸውን እኛ ማየት የማንችላቸውን እንደ መሬት ወይም የማንችላቸውን እንደ ክብር ያሉ ነገሮች ለማግኘት ከፍተኛ ጥረት በማድረግ ነው። ነገር ግን የዚህ ሁሉ የመጨረሻ ውጤት ምንድን ነው? ዋናው ነገር ግን ስንሞት ከኛ ጋር ምንም ነገር አለመውሰዳችን ነው። የምንኖረው ኑሮ እንደዚህ ነው። ታዲያ ለምንድን ነው ሰዎች በዚህ ዓለም ውስጥ እንዲህ ተጠምደው የሚኖሩት? ያለፈውን ሕይወታችንን መለስ ብለን ብንመለከት በተመሳሳይ ሁኔታ ኖረናል። በመጽሐፍ ቅዱስ ውስጥ የሚከተለውን የሚል ክፍል አለ። መክብብ ምዕራፍ 5ን እንመልከት። መክብብን ከከፈታችሁ ከቁጥር 10 ጀምሮ እናንብብ። ብርን የሚወድ ሰው ብርን አይጠግብም፣ ባለጠግነትንም የሚወድ ትርፉን አይጠግብም። ይህም ደግሞ ከንቱ ነው። ሀብት ሲበዛ የሚበሉት ይበዛሉ። ሀብቱን በዓይኑ ብቻ ከማየት በቀር ለባለቤቱ ምን ይጠቅመዋል? እጅግ ወይም ጥቂት ቢበላ የሠራተኛ እንቅልፍ ጣፋጭ ነው፣ የባለጠጋ ጥጋብ ግን እንቅልፍን ይከለክለዋል። ከፀሐይ በታች የሚያሳዝን ክፉ ነገር አየሁ። ለመከራው በባለቤቱ ዘንድ የተቆጠበች ባለጠግነት ናት። ያችም ባለጠግነት በክፉ ነገር ትጠፋለች። ልጅንም ቢወልዱ በእጁ ምንም የለውም። ከእናቱ ሆድ ራቁቱን እንደወጣ እንዲሁ እንደመጣው ይመለሳል። እጥረቱም በእጁ ሊወስድ የሚችለው ምንም አያገኝም። ይህም ደግሞ የሚያሳዝን ክፉ ነገር ነው። እንደመጣ እንዲሁ ይሄዳል። ድካሙም ለነፋስ ከሆነ ጥቅሙ ምንድን ነው? ዘመኑን ሁሉ በጨለማ በሐዘን በብስጭት በደዌና በቁጣ ነው። እነሆ እኔ ያየሁት መልካምና የተዋበ ነገር ሰው እግዚአብሔር በሰጠው በሕይወቱ ዘመን ሁሉ ይበላና ይጠጣ ዘንድ ከፀሐይ በታችም በሚደክምበት ድካም ሁሉ ደስ ይለው ዘንድ ነው። ይህ ዕድል ፈንታ ነውና እግዚአብሔር ለሰው ሁሉ ባለጠግነትንና ሀብትን መስጠቱ ከእርሷም ይበላና ዕድል ፈንታውን ይወስድ ዘንድ በድካሙም ደስ ይለው ዘንድ ማሰልጠኑ ይህ የእግዚአብሔር ስጦታ ነው። እግዚአብሔር በልቡ ደስታን ስለሰጠው እርሱ የሕይወቱ ዘመን እጅግ አያስብም። አሁን ያነበብነውን ምንባብ የበለጠ አላብራራም። እነዚህ ሁላችንም የሚመለከቱ ቃላቶች ናቸው። በልብህ ተስማምተህ አዎ እንደዛ ነው ስትል ራስህን ታገኛለህ። ልጅንም ቢወልድ በእጁ ምንም የለውም ይላል። አንዳንድ ደግሞ ሀብታቸው ጎጂ እስኪሆንባቸው ድረስ የደረሱ ሰዎችም አሉ። ያን ያህል ሀብት ባይኖራቸው ኖሮ ከዘራፊ ጋር መገናኘት አያስፈልጋቸውም ነበር። ነገር ግን በሀብታቸው ምክንያት ሊዘረፉ ወይም የሆነ አይነት መከራ ሊደርስባቸው ይችላል። ለመከራው በባለቤቱ ዘንድ የተቆጠበች ባለጠግነት የሚል ጥቅስ አለ። ከዚህ ጋር ተያይዞ እንደዚህ የሚል ጥቅስ አለ። ሕያው የሆነ ሰው ሁሉ በእውነቱ ከንቱ ብቻ ነው። በተጨማሪም መጽሐፍ ቅዱስ በየትኛውም ቦታ ላይ ብንቆም የሰው ልጅ የሕይወት ዘመን ሁሉ እንደ ጥላ እንደሚያልፍ ይገልጻል። እንዲህ ባለው የሰው ሕይወት ውስጥ አስተዋይም ሆነ አላዋቂ፣ ጥበበኛም ሆነ ጥበበኛ ያልሆነ ቢሆን ለሁሉም ሰዎች እኩል ይሰራል። እንዲህ ነው ነገሩ። ይህ ለአንድ ብሔር ብቻ ነው ማለት አይቻልም። ይህ ከየትኛውም ሀገር ለሚመጣ ማንኛውም ሰው እውነት ነው። በአንድ ሰው ውስጥ ያሉ ሐሳቦችና የአእምሮ ሥራዎች በተመሳሳይ መንገድ ስለሚሰሩ ይህ ለሁሉም ሰው ተመሳሳይ ነው። መጽሐፍ ቅዱስን ስናነብ የአንድ ሰው ብሔር፣ ቤተሰቡን፣
ስልጣኑን፣ ደረጃውን እና ሌሎች ውጫዊ ገጽታዎችን ወደ ጎን በመተው የሰውን መንፈስ የሚመለከቱ ብዙ ጥቅሶች እንዳሉ እናስተውላለን። ወደ መንፈሳችን በጥልቀት ተመልክተን እንደ መስታወት በእግዚአብሔር ቃል ራሳችንን እንደምንገመግም ሁሉ እግዚአብሔር በሰው ልጅ ታሪክ ውስጥ መናገሩን ቀጥሎ ራሳችንን በአጉሊ መነጽር እንድንመለከት እድል ሰጥቶናል። የእግዚአብሔር ቃል በዚህ መልኩ ተሰጥቶናል። ይህ ለሁለቱም ማለትም ለአይሁዳውያኖችና አይሁዳውያን ላልሆኑ ሁሉ፣ አይሁዶች አሕዛብ ብለው ለሚጠሯቸው ማለትም በተለያዩ አገሮች ውስጥ ላሉ አይሁድ ላልሆኑ ሰዎች ይሄ እውነት ነው። በኢየሱስ በሚያምኑት አይሁዶች እንዲሁም በአሕዛብ መካከል ባሉ አይሁዳዊ ሳይሆኑ በኢየሱስ በሚያምኑትም ላይ ጭምር ይህ እውነት ነው። በሥጋ ሕይወታቸው ላይ ያለው ጉዳይ ከሁለቱም ቡድኖች በተወጣጡ በኢየሱስ በእርግጠኝነት አምነው የእግዚአብሔር ልጅ በሆኑት ጭምር ላይ ተግባራዊ ነው። ይሁን እንጂ የሚገርመው ነገር መጽሐፍ ቅዱስ ሰዎችን በሦስት ቡድን ይከፍላል። አንድ ቡድን የሚያመለክተው በዓለም ታሪክ ውስጥ የነበሩትን ሁሉንም የዓለም ሕዝቦች ነው። ሁለተኛው ቡድን የአብርሃም ዘር የሆኑትን አይሁዶች ያመለክታል። ከዚያም የመጨረሻው ቡድን ቀደም ባሉት ሁለት ቡድኖች መካከል በኢየሱስ ወደ ማመን የመጡ ሰዎችን ያመለክታል። እነዚህ ያመኑና ኢየሱስ ራሱ የሆነባት የእግዚአብሔር ቤተ ክርስቲያን ማለትም ኤክሌሽያ አባላት የሆኑ ሰዎች ናቸው። እኔ የምናገረው ወደ ቤተ ክርስቲያን ስለሚሄዱ ሰዎች ብዛት አይደለም። እኔ የምናገረው የእግዚአብሔር ቤተ ክርስቲያን ስለሚባሉት ግለሰቦች ነው። መጽሐፍ ቅዱስ እውነተኛዋ ብሎ የተናገረላት ያለችው ቤተ ክርስቲያን ኢየሱስ ክርስቶስን ዋና አድርገው የቤተ ክርስቲያን አካልን ስለገነቡ ሰዎች ነው። ማለትም ክርስቶስ የቤተ ክርስቲያን ራስ እንደሆነ ተብሎ እንደተጻፈ። በሰውነት ውስጥ መገጣጠሚያ ወይም ሕዋስ መሆናችንን አናውቅም። ነገር ግን ላለፉት 2000 ዓመታት በኢየሱስ ያመነ እያንዳንዱ ግለሰብ የክርስቶስን አካል እየገነባ ነው። ቤተ ክርስቲያንን እስከ መጨረሻ ቀን ድረስ በአባልነት እየገነባን ነው። ያቺ የእግዚአብሔር ቤተ ክርስቲያን ናት። ክርስቶስ የቤተ ክርስቲያን ራስ ነው የሚለው እውነታ የመጽሐፍ ቅዱስ መሠረታዊ እውነት ነው። ነገር ግን እነዚህን ሁሉ ነገሮች ወደ ጎን በመተው አንዳንድ ሰዎች ይህን ለሚያህል ብዙ ዓመታት ቤተ ክርስቲያን ስከታተል ቆይቻለሁ ወይም እኔ ይህና ያ ቤተ ክርስቲያን አባል ነኝ በሚሉት ጉዳዮች ላይ ብቻ በሚያተኩር አይነት እምነት ካላቸው መጽሐፍ ቅዱስ ውስጥ በጣም አስፈላጊው ነገር አጥተዋል። ይህንን ያጡና እውነት ነው ብለው አጥብቀው የሚከራከሩ ሰዎች ካሉ መጽሐፍ ቅዱስን በትክክል አያውቁም ማለት ነው። ድሮ ራሴን ትንሽ ብልህ እንደሆነ ሰው ስለምቆጥር ጎበዝ እንደሆነ የሚረዳኝ መድኃኒት ካለ መግዛት እፈልግ ነበር። ነገር ግን መጽሐፍ ቅዱስን እያነበብኩ ሳለ ከእናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተጋፋና የተነቃነቀ የባሕር ማዕበል ይመስላልና። ሁለት ሐሳብ አለው፣ መንገዱም ሁሉ የሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። እግዚአብሔር ሳይነቅፍ በልግስና ለሁሉ የሚሰጥ ስለሆነ እና ጥበብን እንደሚሰጥ ቃል ስለገባ ይህን ወደ ማመን መጣው። በእርግጠኝነት አምንበት ጀመር። ከዚያን ጊዜ ጀምሮ የቱንም ያህል ሰዓት ብናገር በ10 በ100 እንደ 1000 ወይም በ10,000 ሰዎች ፊት ቆሜ መጽሐፍ ቅዱስ ላይ የሚሸመደድ ጽሑፍ ያለው ስብከት ሰጥቼ አላውቅም። ከተናገርኩት ሁሉ ረጅሙ የተናገርኩት በአንድ ቦታ ላይ ቆሜ ለ9 ሰዓት ያህል ነው እናገር የነበረው።
በዚያን ጊዜ በአማካይ ከ5 ሰዓት እስከ 6 ሰዓት ወይ 7 ሰዓት ድረስ እናገር ነበር። እኔ ግን የሚሸመደድ ጽሑፍ ያለው ስብከት ሰጥቼ አላውቅም። ራሴ እንደ ብልህ እቆጥራለሁ እያልኩ አይደለም። ነገር ግን በመጽሐፍ ቅዱስ ውስጥ ቃል በገባው በእግዚአብሔር ጥበብ አምናለሁ። እናም የእግዚአብሔር ጥበብ ያለ ክፍያ የሚሰጥ ነው እንጂ በሰው ጥረት የተገኘ ነገር እንዳልሆነ አምናለሁ። እኔ ያን ያህል ብልህ ስላልሆንኩ በመጽሐፍ ቅዱስ ከመታመን ሌላ ምርጫ የለኝም። ሰዎች ከሚናገሩ ትምህርት፣ አስተምሮ፣ ዕውቀትና ጥበብ አንጻር ከእግዚአብሔር ጋር የሚነጻጸር አለ? ለሰው ችሎታን የሰጠው እግዚአብሔር መሆኑን ካወቅን በሰው ችሎታ የምንመካባቸው ብዙ ነገሮች እንደሌሉ እናያለን። ሰዎች ስለ አንዳንድ ውጤቶች እና የነገሮች ውጤት ማውራት ይወዳሉ። ይሁን እንጂ ያሉበትን ምክንያት ወይም መንስኤውን መመልከት አስፈላጊ ነው። ስለዚህ በራሴ አእምሮ በማስታወስ አቅም ወይም በራሴ ላይ ተመርኩዞ መጽሐፍ ቅዱስን ከማንበብ ጋር በተያያዘ ገደብ እንዳለ ከረጅም ጊዜ በፊት ተረድቻለሁ። እዚህ ግባ የማይባል በሚመስል የቁጥር ጨዋታ እንኳን ቁጥሮቹን ከአንድ ቀመር ጋር በማዛመድ አስቸጋሪ የሆነ የሂሳብ ችግር ሊፈታ ይችላል የሚል ሐሳብ አለ። የመጽሐፍ ቅዱስ ቃላቶች ለሰዎች ምንም ትርጉም የሌላቸው ሊመስሉ ይችላሉ። ነገር ግን በሰው አንጎል ውስጥ ለረጅም ጊዜ የተረሱ ትዝታዎችን ለማውጣት የሚያስችል ኃይል አለው። መጽሐፍ ቅዱስ እንዲህ ያለውን ኃይል ለሰው እያቀረበ ነው። የመጽሐፍ ቅዱስ ቃላት ምን ይነግሩናል? የእግዚአብሔርን ቃል ጥበብም ያስተምረናል። መጽሐፍ ቅዱስን ሳነብ የተገነዘብኩት አንድ ነገር አለ። የዓለምን ታሪክ የሚገልጹ ብዙ መጽሐፎችን አንብቤያለሁ። የሌሎችን አገሮች ዜናም መርምሬያለሁ። ነገር ግን የሰው ልጅ ታሪክ ትንሽ ልዩነት ያለው ብቻ እንደሆነ ይሰማኝ ነበር። በአጠቃላይ ሰዎች በዚህ ዓለም ውስጥ በደስታና በሐዘን ውስጥ በሚያልፈው አጭር ሕይወት ብቻ እንደሚኖሩ አስብ ነበር። እንዲህ ነበር የምመለከተው። ግን አንድ ቀን ይህ እንዳልሆነ ተገነዘብኩ። እንደ እውነቱ ከሆነ በልማዳቸው፣ በአሰራራቸው፣ በአስተምሯቸውና በትምህርታቸው በጣም የተለዩ ሰዎች 3 ቡድኖች አሉ። ይህን አወቅኩ። አንደኛው በዚህ ያለ ዓላማ እና ያለ መቋረጥ እንደ ጎርፍ የሰዎችን የሕይወት ታሪክ ተሸክሞ እየፈሰሰ ባለው የሰው ልጅ ታሪክ ውስጥ ከእንደዚህ አይነት ሰዎች መካከል አንድ ሰው ተመርጦ ወደ አንድ የተለየ ቦታ እንዲሄድ ተነግሮታል። እዚያም በልጁ፣ በልጅ ልጁ፣ በልጅ ልጆቹና በልጅ ልጅ ልጆቹ ላይ የሚደርሰው ነገር አስቀድሞ ተበራርቷል። እነዚህም የተጻፉት እስከ ዘፍጥረት መጽሐፍ መጨረሻ ድረስ ነው። ይህ ሰው አብርሃም ነው። ሁሉንም የዓለም ወንዞች ብንመለከት ከዝናብ ውሃ ከሚገቡት የተራራ ጫፎች ይጀምራል። ትንንሽ ጅረቶችን በመፍጠር በተራራ ሸለቆች ላይ ይጎርፋሉ። ቁልቁል መውረዳቸውንም ይቀጥላሉ። ከዚያም ሰፋፊ ጅረቶች ይሆናሉ። ወደ ታች ጅረቶቹ እየሰፉ በመሄድ በመጨረሻ ወደ ወንዙ ይቀላቀላሉ። የተራራው ሸለቆች ውሃ ሲሰፋና ወደ ቁልቁል ሲፈስ ጥልቅ ሲሆን ወንዝ ይባላል። እናም እነዚህ ውሃዎች ከባህር ጋር እንኳን ይገናኛሉ።
በኮሪያ የሚገኘው የሃን ወንዝ 350 ኪሎ ሜትር ወይም 217 ማይልስ አካባቢ እንደሆነ ይታወቃል። ሰዎች የአንዳንድ ወንዞችን ርቀት ይለኩና ምን ያህል ርዝመት እንዳላቸው ይወስናሉ። የሚሲሲፒን ወንዝ፣ የአማዞንን ወንዝ ለክተው አማካይ ርዝመታቸውና ስፋታቸውን ወስነዋል። ነገር ግን እነዚህ ወንዞች ከሸለቆ የመጣ ውሃ ቅጥያ ናቸው። በተመሳሳይ መልኩ የሰው ልጅ ታሪክ መጀመሪያ የጀመረው አዳም ከተባለው ነው። መጽሐፍ ቅዱስ ውስጥ አዳም ልጆችን ወለደና ተባዙ። ከሺህ ዓመታት በኋላ ታላቅ የጥፋት ውሃ በዚች ምድር ላይ ተቃጥሎ መላውን ምድር የሸፈነበት ጊዜ ነበር። አንድም የተራራ ጫፍ ሳይሸፈን አላስቀረም። በመጽሐፍ ቅዱስ ውስጥ ያን ጊዜ የነበረ ዓለም በውሃ ሰጥሞ ጠፋ ይላል። ምድር በውሃ ውስጥ በተዘፈቀች ጊዜ በሕይወት ከተረፈው ከ8 አባላት ያሉት አንድ ቤተሰብ በስተቀር ሁሉም የዓለም ሰዎች ማለት ይቻላል ጠፍተዋል። እነሱም ዘር የሚያፈሩ ዘሮች ሆኑ። እነሱም ኖህ፣ ሚስቱ፣ 3 ወንዶች ልጆቹና 3 ምራቶቹ ነበሩ። መጽሐፍ ቅዱስ በዚህ ምድር ላይ የሰው ዘር መብዛት በእነዚህ በ3 ወንድማማቾች እንደሆነ ይናገረናል። ከ3ቱም ልጆች መካከል ከሴም ዘር አብርሃም የተባለውን ሰው መረጠ። አብርሃም በዛሬዋ ኢራቅ ውስጥ ኡር በሚባል አካባቢ ይኖር ነበር። ኡር በኢራቅ ደቡባዊ ክልል ነበር። በዚያም እግዚአብሔር ከአገርህ ከሕዝብህና ከአባትህ ቤት ተለይተህ ወደማሳይህ ምድር ሂድ አለው። አብርሃምም ከዚያ ወጥቶ ወደ ምዕራብ ሄደ። በመጨረሻም ወደ ፍልስጤም ምድር እስኪመጣ ድረስ ወደ ምዕራብ ሄደ። እሱም አሁን የዛሬዋ እስራኤል ተብላለች። ከዚያም ወንድ ልጅ ወለደ። በመጀመሪያ ከችኮላ የተነሳ ከባለቤቱ ሳይሆን ከሌላ ሴት ወንድ ልጅ ወለደ። ያ ልጅ እስማኤል ነበር። በተስፋ ቃል መሠረት ከሚስቱ ከሳራ የተወለደው ልጅ ይስሐቅ ነበር። አብርሃም የይስሐቅ አባት ነበር። ይስሐቅም የያዕቆብ አባት፣ ያዕቆብም የይሁዳ አባት። ከያዕቆብ ትንሽ ቀደም ብሎ የተወለደው የያዕቆብ መንትያ ወንድም ኤሳው ምንም እንኳ የተወለዱ በአንድ ቀን ቢሆንም እንኳ በአይሁድ ታሪክ ውስጥ እንደ ቅድመ አያት እንኳ እስከማይታወቅ ድረስ ከእግዚአብሔር ርቆ ነበር። ስለዚህም አብርሃም፣ ይስሐቅና ያዕቆብ ነበሩ። እናም በያዕቆብ 12 ወንዶች ልጆች ብዙ ዘሮች ወደዚህ ዓለም መወለድ ጀመሩ። ያ የአይሁዶች ታሪክ መጀመሪያ ሲሆን እነዚህም በዘፍጥረት መጽሐፍ ውስጥ የተገለጹ ክንውኖች ናቸው። እነዚህ ብዙ ዘሮች ከወላጆቻቸው ጋር በአጠቃላይ 70 ሰዎች ወደ ግብፅ ወረዱ። ከዚያም በኋላ በአራተኛው ትውልድ ወደ ተስፋይቱ ምድር ተመለሱ። በመጽሐፍ ቅዱስ ውስጥ እግዚአብሔር ለአብርሃም ተገለጠለትና ይህች ምድር ለዘርህ እሰጣለሁ እና ዘርህ ለ400 ዓመት ያህል ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ ባሪያዎች አድርገው 400 ዓመት ያስጨንቋቸዋል። በአራተኛው ትውልድ ግን ወደዚህ ይመለሳሉ። በዚህ የተስፋ ቃል መሠረት ተመለሱ። ከተመለሱ በኋላ ምንም እንኳ ወደ መዳረሻቸው መራመዳቸውን ቢቀጥሉም ብዙ ጠላቶች ስለነበሩ መዋጋት መቀጠል ነበረባቸው። እናም ተዋግተው 40 ዓመት ሙሉ ወደዚያች ምድር እስኪገቡ ድረስ ዞሩ። በመጨረሻ የከነዓንን ምድር እስኪወርሱ ድረስ ለ40 ዓመት በምድረ በዳ ተቅበዘበዙ። እስራኤላውያንም ወደዚች ምድር ገብተው በዚያ ኖሩ። ከተወሰነ ጊዜ በኋላ ግን ተቸገሩ። እንዲህም ብሎ ማጉረምረም ጀመሩ። እንደ ሌሎች ሕዝቦች ንጉሥ ምረጥልን፣ ንጉሥ ስጠን። ሁሉም ሌሎች አገሮች የራሳቸው መሪ አላቸው። በዚህ መንገድ አስቸገሩት። ስለዚህ ነቢዩ እግዚአብሔር ውሳኔ እንዲሰጥ ለመጠየቅ ተገደደ። በውጤቱም አንድ ሰው ተመረጠ። በእስራኤል ታሪክ ውስጥም የመጀመሪያው ንጉሥ ሆነ። ይህ ንጉሥ ሳኦል ነበር።
በእነርሱ ንዝነዛ ምክንያት ንጉሥ ሆኖ የተሾመ ሰው ነበር። ነገር ግን ንጉሥ ሳኦል በእግዚአብሔር ፊት ኃጢአት እንደሠራ እግዚአብሔር እሱን አስወግዶ ንጉሥ ዳዊትን መረጠው። ንጉሥ ዳዊት በእስራኤል ታሪክ መጀመሪያ ዘመናት መሪ የሆነ እውነተኛው ሰው ነበር። የዳዊት ልጅ ሰለሞን ወደ ዙፋኑ በወጣ ጊዜ እና መንግስቱን ሲገዛ ዓለም በአስደናቂ ሁኔታ ተለወጠ። በምድር ላይ በሰው ልጅ ታሪክ ከሰለሞን የሚበልጥ ንጉሥ አልነበረም። ከዚያም በሰለሞን ልጅ ዘመነ መንግስት ለሁለቱ ተከፈለ። መንግስቱ በሰለሞን ልጅ በሮብዓምና አሳልፎ በሰጠው አገልጋዩ በኢዮርብዓም መካከል ተከፈለ። እንዲያውም እርስ በርሳቸው ተዋጉ። የሰለሞን ልጅ የይሁዳን መንግስት በደቡብ በኩል ገዛ። ስለዚህም እሱ ንጉሥ ሆኖ ታሪክ ቀጠለ። ከዚያም ኢዮርብዓም በሰሜን የእስራኤል መንግስት የመሰረቱ ብዙ ህዝቦችን፣ በሌላ አነጋገር ብዙ ነገዶችን ተቆጣጠረ። የእስራኤልም ንጉሥ ሆነ። ከዚያም በኋላ በ100 ዓመት ጊዜ ውስጥ ሁለቱም መንግስታት በሌሎች አገሮች ተማርከው ተወሰዱ። በምርኮ ከተወሰዱት የአብርሃም ዘሮች መካከል ዳንኤል የሚባል አንድ ሰው ነበር። ዳንኤል በዚያ መንግስት ውስጥ ትልቅ ቦታ ላይ ተሹሞ ነበር። ነገር ግን በዚያን ጊዜ ንጉሥ ናቡከደነፆር አንድ እንግዳ ህልም አይቶ ነበር። ያየው ህልም በጣም እንግዳ ከመሆኑ የተነሳ ግራ በመጋባት ውስጥ ገባ። ንጉሡ ናቡከደነፆር ይህን አስደናቂ ህልም ካየ በኋላ የአገሪቱን ዕጣ ፈንታ የሚወስኑት ጠንቋዮችን ጠርቶ ጉዳዩን ጠየቃቸው። ግን ህልሙን የሚያውቅም ሆነ ወይም የሚተረጉም ሰው አልነበረም። ጠቢባን የተባሉትን ሁሉ ጠራቸው፣ ግን ማንም መልስ ሊሰጠው አልቻለም። ንጉሡ እጅግ ስለተጨነቀ እና እጅግ ደንግጦ ስለነበር በባቢሎን ንጉሣዊ ቤተ መንግሥት ላይ ጨለማ ሰፈነ። ምንምም ሊያደርግ አልቻለም። ንጉሡም በታላቅ ስቃይ ውስጥ ነበር። በዚያን ጊዜ በቤተ መንግሥት ውስጥ በንጉሣዊ ቤተሰብ አእምሮ ላይ ተጽዕኖ የሚያደርጉ ሰዎች ነበሩ። እናም ንጉሡ እነዚህን ጠቢባን ጠየቃቸው። ንጉሡንም መልሰው ሕልምህን ብትነግረን እንተረጉመዋለን አሉት። ነገር ግን ንጉሡ በጣም ብልህ ነበሩ እና ሕልሜን ብነግራችሁ ጊዜ ለማግኘት እና ከሱ ጥቅም ለማግኘት በቂ መልስ እንደምትሰጡ አውቃለሁ አለ። በቂ መልስ። ስለዚህ የኔን ሕልም መተርጎም ከፈለጋችሁ በመጀመሪያ ሕልሙ ምን እንደነበረ ንገሩኝ። የሕልሜን ይዘት ልትነግሩኝ ካልቻላችሁ ሁላችሁንም አጠፋችኋለሁ። ስለዚህ ሕልሜን በጥቂት ቀናት ውስጥ ምን እንደነበረ ንገሩኝ። ስለዚህ በቤተ መንግሥት ውስጥ ያሉ ጠቢባን ሁሉ ሊሞቱ ተቃርበው ነበር። እነዚህ ጠቢባን ሊጠፉ ነበር። ይህን ዕጣ ፈንታ ሲጋፈጡ ዳንኤልም በዚህ ሁኔታ ውስጥ ተይዞ ተመሳሳይ ዕጣ ገጥሞት ነበር። ቀደም ባሉ ጊዜያት ነገሥታት የሌላ አገርን መኳንንት በምርኮ በወሰዱ ጊዜ ጃንደረቦች ያደረጓቸው ነበር። ወይም በመልካም ካዩአቸው ደግሞ ሴት ልጆቻቸውን ሰጥተው አማች ያደርጓቸው ነበር። ነገሥታቱ የጠላት ሀገራቸውን በጠላትነት እንዳይቀር ለማድረግ ብዙ ጥረት አድርገዋል። ዳንኤል በዚህ ዓለም ሰዎች ዓይን እጅግ እንግዳ የሆነ ዕጣ የገጠመው ሰው ነበር። እርሱ ግን በእግዚአብሔር አስቀድሞ የተወሰነን ሕይወት ኖረ።
በብሉይ ኪዳን ውስጥ የተለያዩ ቦታዎችን ብናነብ ነቢዩ ኢሳይያስ ከ100 ዓመታት በፊት በንጉሳውያን መካከል ተወስዶ ጃንደረባ ስለሚሆን ሰው ትንቢት ተናግሮ ነበር። ይህን ትንቢት የተናገረው ዳንኤል ከመወለዱ ከ100 ዓመት በፊት ሲሆን ይህም ትንቢት እንደተናገረው ተፈጽሟል። ዳንኤል ወደ ባቢሎን ምድር ተወስዶ ጃንደረባ ሆነ። ቢያገባም እንኳን ልጅ መውለድ አይችልም ነበር። በንጉሳዊ ቤተ መንግሥት ውስጥ ልዕልቶችን እና ንጉሡን ብቻ የሚንከባከብ ሰው ሆኖ ነበር። ይሁን እንጂ ከጊዜ በኋላ በባቢሎናውያን ንጉሳዊ ቤተ መንግሥት ውስጥ እስከ ዕለተ ሞቱ ድረስ በጣም አስፈላጊ ሰው ሆነ። ዛሬም ይህን የሚያሳዩ ቅርሶች አሉ። በዚህ ሰው ቅድመ አያቶች መካከል ታሞ ሞት አፋፍ ላይ የነበረ አንድ ንጉሥ ነበር። ነገር ግን ባገገመ ጊዜ ልቡ ለጋስ ሆነና የጠላቱን አገር የባቢሎንን መልእክተኞች በመጡ ጊዜ አስተናግዶ ሁሉንም ነገር አሳያቸው። በይሁዳም አገር በኢየሩሳሌም ውስጥ ከሀብቱ መካከል ያላሳያቸው ነገር አልነበረም። ዋጋ ያለውን ነገር ሁሉ አሳያቸው። በዚህም ምክንያት ነቢዩ ኢሳይያስ እግዚአብሔር ከ100 ዓመታት በኋላ ስለሚያወርደው መርገም ለንጉሡ ነግሮታል። ወደ ኢሳይያስ ምዕራፍ 39 እንመለስ። ኢሳይያስ ምዕራፍ 39 ከቁጥር 1 ጀምሮ እናንብብ። በዚያም ወራት የባቢሎን ንጉሥ የባልዳን ልጅ መሮዳክ ባልዳን ሕዝቅያስ ታሞ እንደተፈወሰ ሰምቶ ነበርና ደብዳቤና እጅ መንሻ ላከለት። ሕዝቅያስም ደስ አለው። ግምጃ ቤቱንም በሩንና ወርቁንም ቅመሙንና የከበረውን ዘይት መሳሪያም ያለበትን ቤት ሁሉ በቤተ መዛግብቱ የተገኘውን ሁሉ አሳያቸው። በቤቱና በግዛቱ ሁሉ ካለው ሕዝቅያስ ያላሳያቸው የለም። ነቢዩም ኢሳይያስ ወደ ንጉሡ ወደ ሕዝቅያስ መጥቶ እነዚህ ሰዎች ምን አሉ? ከወዴትስ መጡልህ? አለው። ሕዝቅያስም ከሩቅ አገር ከባቢሎን መጡልኝ አለው። ይህ ነቢዩ ኢሳይያስ ነው። እሱም ጠየቀ፣ በቤቴ ያዩት ምንድን ነው? አለው። ሕዝቅያስም በቤቴ ያለውን ሁሉ አይተዋል፣ በቤተ መዛግብቴ ካለው ያላሳየዋቸው የለም አለው። ኢሳይያስም ሕዝቅያስን የሰራዊትን ጌታ የእግዚአብሔርን ቃል ስማ። እዚህ ጋር ነቢዩ ኢሳይያስ ለንጉሡ ሕዝቅያስ የሰራዊትን ጌታ የእግዚአብሔርን ቃል ስማ ብሎ ጀመረ። እስከዚህ ጊዜ ድረስ ለሕዝቅያስ ሲናገረው የነበረው ነቢዩ ኢሳይያስ ነበር። የሰራዊትን ጌታ የእግዚአብሔርን ቃል ስሙ ሲል እስከዚህ ነጥብ ድረስ እየተናገረ ያለው ኢሳይያስ ነበር። በቁጥር 6 ላይ ግን እንዲህ ይላል፣ ጊዜው ይመጣል፣ ወራት ይመጣል፣ መደበኛ ባልሆነ መንገድ መናገር ጀመረ። እነሆ በቤቴ ያለው ሁሉ አባቶችም እስከ ዛሬ ድረስ ያከማቹት ሁሉ ወደ ባቢሎን የሚፈልስበት ወራት ይመጣል፣ ምንም አይቀርም ይላል እግዚአብሔር። እነዚህ ከነቢዩ ከኢሳይያስ አፍ የወጡ የእግዚአብሔር ቃል ናቸው። እግዚአብሔር ሕዝቅያስን በነቢዩ በኢሳይያስ አፍ ተናግሮታል። ከአንተም ከሚወጡት ከምትወልዳቸው ልጆችህ ማርከው ይወስዳሉ፣ ባቢሎን ንጉሥ ቤት ውስጥ ጃንደረቦች ይሆናሉ አለው። ስለዚህ እስከዚህ ነጥብ ድረስ የኢሳይያስ ቃላት አሉን። በመቀጠል ቁጥር 8 ሕዝቅያስም የተናገርከው የእግዚአብሔር ቃል መልካም ነው ሲል መለሰ፣ በሕይወቴ ውስጥ ሰላምና ደህንነት ይኖራል ብሎ አስቦ ነበርና። ሕዝቅያስም
በሕይወቴ ዘመን ሰላምና ደህንነት ይሆናል አለ። ነገር ግን ዘሮቹ እንደሚሰቃዩ ተነግሮታል። የዳንኤልን መጽሐፍ ብንመለከትም ዳንኤል በዚህ መንገድ መከራን ከመቀበል በቀር ሌላ አማራጭ የሌለው ሰው መሆኑን እንረዳለን። ውጤቱም ይህ ነበር። ወደ አሞጽ ምዕራፍ 3 ላፍታ እንሸጋገር። አሞጽ ምዕራፍ 3 አሞጽ ምዕራፍ 3 ክፍሉን ከከፈታችሁ ቁጥር 7ን አብረን እናንብብ። በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም ይላል። እግዚአብሔር ሁልጊዜ ምስጢሩን ከመፈጸሙ በፊት ለነቢያት እንደሚገልጥ ተናግሯል። ነቢያቱ እግዚአብሔር ሁልጊዜ ምስጢሩን ከመፈጸሙ በፊት ለነቢያት እንደሚገልጥ ተናግሯል። ነቢያቱም እንደፈለጉ የሚናገሩትን ቃል አልፈጠሩም። በመጽሐፍ ቅዱስ ውስጥ ሌላ ምንባብ እንመልከት። ጥቂት ገጾችን ወደ ሆሴዕ መጽሐፍ እንመለስ። ሆሴዕ ምዕራፍ 11 በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም። እነዚህን ቃላት የተናገረው እግዚአብሔር በሆሴዕ ምዕራፍ 12 ላይ የሚከተለውን ተናግሯል። ሆሴዕ ምዕራፍ 12 ቁጥር 10 ለነቢያትም ተናግሬአለሁ፣ ራእይንም አብዝቻለሁ፣ በነቢያትም እጅ ምሳሌዎችን አውጥቻለሁ። ይህ የእግዚአብሔር ቃል ነው። የእግዚአብሔር ቃል ለተለያዩ ነቢያት የተናገራቸው ቃላት በብሉይ ኪዳንም አስውበውታል እና በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም። ይህ የእግዚአብሔር ቃል ነው። ስለዚህ ዳንኤል እንዲህ ባለው ሁኔታ ውስጥ አንዳንድ ችግሮች አጋጥመውት ነበር። ጃንደረባ እንደመሆኑ መጠን በቤተ መንግሥት እርሱን ለማገልገል ሁልጊዜ ለንጉሡ ቅርብ የሆኑ ሰው ነበር። ንጉሡ ግን እንደ እንግዳ ሕልም አይቶ ነበርና ሕልሙን ከጭንቅላቱ ሊያወጣው አልቻለም። ምክንያቱም እንግዳ ሕልም ነበር። ንጉሡ ናቡከደነፆርም ተናዶ ሕልሜን የሚፈታልኝ የለምን ሲል ጠየቀ። በጣም ተናደደ። ማንም ሕልሙን ሊነግረው ካልቻለ፣ የሕልሙን ይዘት ማንም ሊነግረው ካልቻለ ቤተሰባቸውን ያፈርሳል አለ። በዚያን ጊዜ ዳንኤልም ሊገደል ተቃርቦ ነበር። ነገር ግን የሚገርመው መልሱን ለንጉሡ የሚሰጠው እርሱ ነው ወደሚል መደምደሚያ ላይ ደረሰ። ለንጉሡ ሕልሙን ፍቺውን ራሴው እሰጠዋለሁ አለ። ስለዚህም ዳንኤል ያየኸው ሕልም ይህ ነው በማለት የንጉሡን ሕልም በሙሉ ገለጸ። እናም ዳንኤል ያየኸው ሕልም ይህ ነው በማለት የንጉሡን ሕልም በሙሉ ገለጸ። የሕልሙን ትርጓሜ በቀጥታ ለንጉሡ ሰጠው። እባካችሁ ዳንኤል ምዕራፍ 2ን ከቁጥር 1 እስከ መጨረሻ አንብቡልን። ግን እባካችሁ የምዕራፉን ምንም አይነት ትርጓሜ አትጠብቁ፣ ነገር ግን ልክ እንደ ተጻፈው አዳምጡ። እንደምትጠቀሙት የመጽሐፍ ቅዱስ ቅጂ አይነት መሰረት በጥንታዊ የቋንቋ ዘይቤ ስለተጻፈ አስቸጋሪ ሊሆን ይችላል። ግን እባካችሁ እንደ ተጻፈው አንብቡ። ዳንኤል ምዕራፍ 2 እባካችሁን ሙሉውን ምዕራፍ አንብቡ። ዳንኤል ምዕራፍ 2 ከቁጥር 1 ነው። ናቡከደነፆርም በነገሰ በሁለተኛው ዓመት ናቡከደነፆር ሕልም አለመ፣ መንፈሱም ታወከ፣ እንቅልፉም
ከእርሱ ራቀ። ለንጉሡም ሕልሙ እንዲነግሩት ንጉሡ የሕልም ተርጓሚዎችን፣ አስማተኞችን፣ መተተኞችን፣ ከለዳውያኑንም ይጠሩ ዘንድ አዘዘ። እነርሱም ገብተው በንጉሡ ፊት ቆሙ። ንጉሡም ሕልም አልሜአለሁ፣ ሕልሙን ለማወቅ መንፈሴ ታውኮአል አላቸው። ከለዳውያኑም ንጉሡን በሶርያ ቋንቋ ንጉሥ ሆይ 1000 ዓመት ንገሥ፣ ለባሪያዎችህ ሕልምህን ንገር፣ እኛም ፍቺውን እናሳያለን ብለው ተናገሩት። ንጉሡም መለሰ፣ ከለዳውያኑም ነገሩ ከእኔ ዘንድ ርቋል፣ ሕልሙን ፍቺውን ባታስታውቁኝ ትቆረጣላችሁ፣ ቤታችሁም የጉድፍ መጣያ ይደረጋሉ። ሕልሙንና ፍቺውን ግን ብታሳዩ ከእኔ ዘንድ ስጦታና ዋጋ ብዙ ክብርም ትቀበላላችሁ። ስለዚህም ሕልሙን ፍቺውን አሳዩኝ አላቸው። ሁለተኛም ጊዜ መልሰው ንጉሡ ለባሪያዎቹ ሕልሙን ይነግር፣ እኛም ፍቺውን እናሳያለን አሉት። ንጉሡም መልሶ ነገሩ ከእኔ ዘንድ እንደ ራቀ ታውቃላችሁና ጊዜውን እንድታስረዝሙን ያውቃለሁ። ሕልሙን ባታስታውቁኝ አንድ ፍርድ አለባችሁ። ጊዜውን ለማሳለፍ የሐሰትንና የተንኮልን ቃል ልትነግሩኝ አዘጋጅታችኋል። ስለዚህ ሕልሙን ንገሩኝ፣ ፍቺውንም ማሳየት እንድትችሉ አውቃለሁ አለ። ከለዳውያኑም በንጉሡ ፊት መልሰው የንጉሡን ነገር ያሳይ ዘንድ የሚችል ሰው በምድር ላይ የለም፣ ከነገሥታትም ታላቅና ኃይለኛ የሆነ እንደዚህ ያለ ነገር የሕልም ተርጓሚንና አስማተኛን ከለዳውያንንም አልጠየቀም። ንጉሡንም የሚጠይቀው ነገር የቸገረ ነው፣ መኖሪያቸው ከሰው ጋር ካልሆነ ከአማልክት በቀር በንጉሡ ፊት የሚያሳየው ማንም የለም አሉ። ስለዚህም ንጉሡ ተበሳጨ፣ እጅግም ተቆጣ። የባቢሎንንም ጠቢባን ሁሉ ያጠፉ ዘንድ አዘዘ። ትእዛዝም ወጣ፣ ጠቢባንንም ይገሉ ዘንድ ጀመሩ። ዳንኤልንና ባልንጀሮቹንም ይገሉ ዘንድ ፈለጓቸው። የዚያን ጊዜም የዳንኤል የባቢሎን ጠቢባን ይገድል ዘንድ የወጣው የንጉሡን የዘበኞች አለቃ አርዮክን በፈሊጥና በማስተዋል ተናገረው። ለንጉሡ አለቃ ለአርዮክ መልሶ የንጉሡ ትእዛዝ ስለምን ቸኮለ አለው። አርዮክም ነገሩ ለዳንኤል አስታወቀው። ዳንኤልም ገብቶ ፍቺውን ለንጉሡ የሚያስታውቅበት ጊዜ ይሰጠው ዘንድ ንጉሡን ለመነ። የዚያን ጊዜም ዳንኤል ወደ ቤቱ ሄደ። ዳንኤልም ባልንጀሮቹም ከቀሩት ከባቢሎን ጠቢባኑ ጋር እንዳይሞቱ ስለዚህ ምስጢር ምሕረትን በሰማይ አምላክ ይለምኑ ዘንድ ነገሩን ለባልንጀሮቹ ለአናንያና ለሚሳኤል ለአዛርያም አስታወቃቸው። የዚያን ጊዜም ምስጢሩ በሌሊት ራእይ ለዳንኤል ተገለጠለት። ዳንኤልም የሰማይን አምላክ አመሰገነ። ዳንኤልም ተናገረ እንዲህም አለ፣ ጥበብና ኃይል ለእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜያትንና ዘመናትን ይለውጣል፣ ነገሥታትን ያፈልሳል፣ ነገሥታትንም ያስነሳል። ጠቢብን ለጠቢባን ዕውቀትንም ለአስተዋዮች ይሰጣል። የጠለቀውንና የተሰወረውን ይገልጣል። በጨለማ ያለውን ያውቃል፣ ብርሃንም ከእርሱ ጋር ነው። ጥበብንና ኃይልን የሰጠኸኝ እኛም የለመንህን ነገር ሁሉ ያሳወከን አንተ የአባቶች አምላክ ሆይ የንጉሡን ነገር አስታውቀኸኛልና እገዛልሃለሁ፣ አመሰግንምሃለሁ። ከዚህም በኋላ ዳንኤል ንጉሡ የባቢሎን ጠቢባንን ያጠፋ ዘንድ ወዳዘዘው ወደ አርዮክ ገባ። በገባም ጊዜ የባቢሎንን ጠቢባን አታጥፋ፣ ወደ ንጉሡ አስገባኝ፣ እኔም ፍቺውን ለንጉሡ አሳያለሁ አለው። የዚያን ጊዜም አርዮክ ዳንኤልን ፈጥኖ ወደ ንጉሡ አስገባውና ከይሁዳ ምርኮኞች ያለውን ለንጉሥ ፍቺውን የሚያስታውቀውን ሰው አግኝቻለሁ አለው። ንጉሡም መለሰ፣ ብልጣሶርም የሚባለውን ዳንኤልን ያየሁትን ሕልምና ፍቺውን ታስታውቀኝ ዘንድ ትችላለህን? አለው። ዳንኤልም በንጉሡ ፊት መልሶ እንዲህ አለ፣ ንጉሡ የጠየቀውን ምስጢር ጠቢባንና አስማተኞች፣ የሕልም ተርጓሚዎችና ቃላተኞች ለንጉሡ ያሳዩ ዘንድ አይችሉም። ነገር ግን ምስጢርን የሚገልጥ አምላክ በሰማይ ውስጥ አለ። እርሱም በኋለኛው ዘመን የሚሆነው ለንጉሡ ለናቡከደነፆር አስታውቆታል። በአልጋ ላይ የሆነው ሕልምህ እና የራስህ ራእይ ይህ ነው።
አንተ ንጉሥ ሆይ ካንተ በኋላ የሚሆነው ምን እንደሆነ በአልጋህ ላይ ታስብ ነበር። ምስጢርንም የሚገልጠው የሚሆነውን ነገር አስታውቆሃል። ነገር ግን ይህ ምስጢር ለእኔ መገለጡ ፍቺው ለንጉሡ ይታወቅ ዘንድ አንተም የልብህን ሐሳብ ታውቅ ዘንድ ነው እንጂ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጥሁ አይደለም። አንተ ንጉሥ ሆይ ታላቅ ምስል አየህ። ይህም ምስል ታላቅና ብልጭልጭታው የበዛ ነበር። በፊትህም ቆሞ ነበር፣ መልኩም ግሩም ነበር። የዚህም ምስል ራስ ጥሩ ወርቅ፣ ደረቱና ክንዶቹም ብር፣ ሆዱና ወገቡም ናስ፣ ጭኖቹም ብረት፣ እግሮቹም እኩሉ ብረት እኩሉም ሸክላ ነበር። እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታና ሲፈጭ አየ። የዚህን ጊዜም ብረቱና ሸክላው፣ ናሱና ብሩ፣ ወርቁም በአንድነት ተፈጨ። በመከርም ጊዜ በአውድማ ላይ እንዳለ ብቅ ሆነ። ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ። ሕልሙ ይህ ነው። አሁንም ፍቺውን በንጉሡ ፊት እንናገራለን። አንተ ንጉሥ ሆይ የሰማይ አምላክ መንግሥታትንና ኃይልን ብርታትንና ክብርን የሰጠህ የነገሥታት ንጉሥ አንተ ነህ። በሚቀመጡበትም ስፍራ ሁሉ የሰው ልጆችን፣ የምድር አራዊትን፣ የሰማይ ወፎችንም በእጅህ አሳልፎ ሰጥቶሃል። ለሁሉም ገዢ አድርጎሃል። አንተ የወርቁ ራስ ነህ። ከአንተም በኋላ ከአንተ የሚያንስ ሌላ መንግሥት ይነሳል። ከዚያም በኋላ በምድር ሁሉ ላይ የሚገዛ ሌላ ሦስተኛ የናስ መንግሥት ይነሳል። አራተኛውም መንግሥት ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል። እነዚህንም ሁሉ እንደሚፈጭ ብረት ይቀጠቅጣል፣ ይፈጭማል። እንዲሁ እግሮቹና ጣቶቹም እኩል ሸክላ እኩልም ብረት ሆኖ እንዳየህ እንዲሁ የተከፋፈለ መንግሥት ይሆናል። ብረቱም ከሸክላ ጋር ተደባልቆ እንዳየው የብረት ብርታት ለእርሱ ይሆናል። የእግሮቹም ጣቶች እኩሉ ብረት እኩሉም ሸክላ እንደነበሩ እንዲሁም መንግሥቱ እኩሉ ብረቱ ወይም ብርቱ እኩሉም ደግሞ ደካማ ይሆናል። ብርቱም ከሸክላው ጋር ተደባልቆ እንዳየህ እንዲሁ ከሰው ዘር ጋር ይደባለቃሉ። ነገር ግን ብረት ከሸክላ ጋር እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም። በእነዚያም ነገሥታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግሥት ያስነሳል፣ ለሌላ ሕዝብም የማይሰጥ መንግሥት ይሆናል። እነዚያንም መንግሥታት ሁሉ ትፈጫቸዋለች፣ ታጠፋቸዋለችም፣ ለዘላለምም ትቆማለች። ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ሸክላውንም ብሩንም ወርቁንም ሲፈጨው እንዳየ እንዲሁ ከዚህ በኋላ የሚሆኑ ታላቁ አምላክ ለንጉሡ አስታውቆታል። ሕልሙም እውነተኛ ፍቺውም የታመነ ነው። የዚያን ጊዜም ንጉሡ ናቡከደነፆር በግንባሩ ተደፍቶ ለዳንኤል ሰገደለት። የእህሉንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ። ንጉሡም ዳንኤልን ይህን ምስጢር ትገልጥ ዘንድ ተችሎአልና በእውነት አምላካችሁ የአማልክት አምላክ የነገሥታትም ጌታ ምስጢርም ገላጭ ነው ብሎ ተናገረው። ንጉሡም ዳንኤልን ከፍ ከፍ አደረገው፣ ብዙም ታላቅ ስጦታ ሰጠው። በባቢሎን አውራጃ ሁሉም ላይ ሾመው። በባቢሎንም ጠቢባን ሁሉ ላይ ዋነኛ አለቃ አደረገው። ዳንኤልም ንጉሡን ለመነ። እርሱም ሲድራቅንና ሚሳቅን አብድናጎንም በባቢሎን አውራጃ ሥራ ላይ ሾማቸው። ዳንኤል ግን በንጉሡ በር ነበረ። አመሰግናለሁ። እኔ አሁን ይህ ምዕራፍ ስለምን እንደሆነ የተረዳችሁ ይመስለኛል አይደል? ዳንኤል የሕልሙን ፍቺ ሰጠ እና በዚህ መንገድ ከሞት አመለጠ። ዳንኤል የንጉሡን ሕልም መተርጎሙ አስፈላጊ ነው። ነገር ግን ንጉሡ ያስጨነቀውን ሕልም ማንም አላወቀም ወይም ሊመልስለት ያልቻለውን ነገር ግን ዳንኤል ያየኸው ሕልም ይህ ነው በማለት ገልጾለታል። በዳንኤል ምዕራፍ 2 ቁጥር 31 ላይ እንዲህ ይላል፣
አንተ ንጉሥ ሆይ ታላቅ ምስል አየህ። ይህ ምስል ታላቅና ብልጭልጭታው የበዛ ነበር። በፊትም ቆሞ ነበር፣ መልኩም ግሩም ነበር። ቁጥር 32 የዚህ ምስል ራስ ጥሩ ወርቅ፣ ደረቱና ክንዶቹም ብር፣ ሆዱና ወገቡም ናስ፣ ጭኖቹም ብረት፣ እግሮቹም እኩሉ ብረት እኩሉም ሸክላ ነበር። እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታና ሲፈጭ አየ። የዚያን ጊዜም ብረቱና ሸክላው፣ ናሱና ብሩ፣ ወርቁም በአንድነት ተፈጨ። በመከርም ጊዜ በአውድማ ላይ እንዳለ ብቅ ሆነ። ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ። ሕልሙ ይህ ነበር። በጣም እንግዳ ነገር ነው። ሕልሙ ዓለምን ሊገዙ ስለሚመጡት መንግስታት ነበር። ከባቢሎን ግዛት ውድቀት በኋላ የፋርስ ግዛት ተነሳ። የፋርስ መንግስትም ሲወድቅ የግሪክ መንግስት ተነስቶ ነገሰ። እስከ ህንድ ድረስ ወረረ። ነገር ግን የግሪክ መንግስትም ወደቀ። እናም የሮም መንግስት በሱ ቦታ ሊገዛ መጣ። ኢየሱስ የተወለደው በዚያን ጊዜ ነበር። ይህ በእንዲህ እንዳለ የዓለም ታሪክ እስከ ዛሬ ድረስ ቀጥሏል። አሁን ባለንበት በዚህ ዘመን የዓለም ሁሉ አቅጣጫ እጅግ እንግዳ በሆነ ሁኔታ እየፈሰሰ ነው። የአውሮፓ ማህበረሰብ እየጎለበተ ባለበት በዚህ ዘመን ዓለም እየተመራች ያለችው የአውሮፓ ባህሪያት ባላቸው ሰዎች ርዕዮተ ዓለም ነው። ሁሉም ነገር አንድ አይነት እንዲሆን እየተደረገ ነው። እነዚህ አስተሳሰቦች ልክ እንደ 10 ጣቶች እርስ በርሳቸው የተለያየ ባህሪ እንዳላቸው መጽሐፍ ቅዱስ ይነግረናል። በአንቀጹ ውስጥ የሰው ልጅ ታሪክ ስለሚወክል ከተራራ በወረደ አለት ተመቶ ስለተሰበረ ስለ አንድ ትልቅ ሐውልት ይናገራል። ከዚያም አለቱ ምድርን ሁሉ ሞላ። ይህ የሚያመለክተው የክርስቶስን መንግስት ነው። እናም ታሪክ በዚህ መንገድ ወደ ፍጻሜ እንደሚመጣ እየተናገረ ነው። ዛሬ ዓለምን የምንመለከትበት አመለካከት ይህ ነው። ይህ የዓለምን የወደፊት ሁኔታ ያሳያል። ግን አንድ እንግዳ ነገር አለ። በመጽሐፍ ቅዱስ ውስጥ ከተጠቀሱት የክርስትና እውነቶች መካከል አንዳንዶቹ በተሳሳተ መንገድ ሊረዱ የሚችሉ አሉ። በኢየሱስ ያመኑ የተወሰኑ ሰዎች ለአይሁዳውያን የሆኑ ሰዎች ሲከተሉ ከኢየሱስ አጠገብ በነበሩ ጊዜ ኢየሱስ ራሱ ከተናገራቸው ቃላት መካከል የሚከተለውን ተናግሯል። ኢየሱስም ላመኑት ከተናገራቸው እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። ኢየሱስ ይህን በተናገረ ጊዜ ያዳምጡት የነበሩት ሰዎች የማንም ባሪያዎች አልሆንም፣ ነጻ ትወጣላችሁ እንዴት ትላለህ? ስለዚህ ኢየሱስ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው። ስለዚህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። እንዲህ አይነቱ ክርክር እየተካሄደ ነበር። ይህ በዮሐንስ ምዕራፍ 8 ከቁጥር 31 ላይ ይገኛል። ኢየሱስ ከተናገራቸው ቃላት መካከል በዚያን ጊዜ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ብሏል። ኢየሱስ ሰዎችን እንደ እግዚአብሔር ፍቃድ እያስተማረ ሳለ ሰዎች በመንፈሳቸው በእውነት ሲነቁ፣ ሲለወጡና ነጻ ሲወጡ ስለሚመጣው ነጻነት እየተናገረ ነው። እሱ ስለ ፖለቲካዊ ነጻነት ወይም ከአንዳንድ ጭቆናዎች ነጻ ስለመውጣት አልነበረም ይናገር የነበረው። ለዛም ነው እነዚህ ሰዎች እየሰሙ እኛ የማንም ባሪያ ሆነን አናውቅም፣ እንዴትስ ነጻ ትወጣላችሁ ትላለህ? የሚረሳ ሰው ቢኖር ብሎ ኢየሱስ እንደገና ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው ብሏል። ይህን ሲናገር
እኛ የአብርሃም ዘር ነን፣ ለአንድም እንኳ ከቶ ባሪያዎች አልሆንም በማለት ከቃሉ መሸሽ ቀጠሉ። እንደዚሁም ዛሬም ቢሆን ክርስትና ሁሉም ተመሳሳይ ሊመስል ይችላል፣ ግን በሁለት አይነት ይፈሳል። አንደኛው አይነት የመንፈስን ነጻነትና በልብ ውስጥ ያለ ሰላምን ያስቀድማል። ሌላኛው ግን እነዚህ ነገሮች ያስወግዳል። በዚህ ጥቅስ በጌታ በኢየሱስ ክርስቶስ እመን አንተና ቤትህ ሰዎችም ትድናላችሁ ይላል። ከዛም ሌላ ጥቅስ አለ፣ አስቀድማችሁ የእግዚአብሔርን መንግሥትና ጽድቁን ፈልጉ ይህም ሁሉ ይጨመርላችኋል። ግን የተቃራኒ ክስተት አስከትሏል። እንደ ዓለም ሰላም ትሆናለች፣ ዓለም አንድ ትሆናለች፣ በዚህ ዓለም ላይ ሰላም ይኖራል የሚሉ ሰዎች አሉ። በምድር ላይ ስላለው ሰማይ በዚህ መንገድ ይናገራሉ። ነገር ግን ይህ ያለ ዋጋ እንደማይመጣ መጽሐፍ ቅዱስ ይናገራል። በመጀመሪያ ይህ ዓለም በታላቅና መከራና ችግር ውስጥ ያልፋል። እናም ብዙ ሰዎች በኃጢአታቸው ምክንያት ይደርስባቸዋል። የእግዚአብሔር ፈቃድ እስኪገለጥ ድረስ በእውነት በእርሱ የሚያምኑ ሰዎች ቁጥር በዚህ ምድር ላይ እየተፈጠረ ነው። ኢየሱስ በዚህ ምድር ላይ በነበረበት ጊዜ ከእነዚህ ሰዎች መካከል ምን ያህል እንደሚሆኑ ሲናገር የሚከተለውን ተናግሯል። የሰው ልጅ በመጣ ጊዜ በምድር ላይ እምነትን ያገኝ ይሆንን? በእውነት በእግዚአብሔር የሚያምኑ ሰዎች ተጠርተው እስኪጸኑ ድረስ በዚህ ምድር ላይ ስለሚመጣው ብዙ ፈተናና መከራ ተናግሯል። የተገነቡ ስላሉት ቤተ ክርስቲያናት ወይም ምዕመናን ቁጥር እየጨመረ ሲሄድ ዓለም በእግዚአብሔር ዕውቀት ትሞላለች እያለ አልነበረም። መጽሐፍ ቅዱስ ከእንግዲህ አይነቱ ማታለል ፈጽሞ የተለየ ነገር እየተናገረ ነው። መጽሐፍ ቅዱስ ተስፋ የሚሰጠው በእኛ ብቸኛው እውነት የመንፈስ ነጻነት፣ የመንፈስ መዳን፣ ከዚያም የሥጋዊ አካል ለውጦችን ነው። ስለዚህም መንፈሳቸው ስለተለወጡ ሰዎች መጽሐፍ ቅዱስ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ ይላል። ከዚያም በኋላ በእውነት የመንፈሳቸውን መዳን ያገኙ ሰዎች ይለወጣሉ። ይህ የሚያመለክተው የሥጋዊ አካላቸውን ለውጥ ነው። እግዚአብሔር ሲመጣ ኢየሱስ ክርስቶስን ሲልክ ይጠራቸዋል። ከዚያም ሰውነታቸው ይለወጣል። ይህ ፍጹም መዳን ነው። ፍጹም ማዳኑ አስደናቂ ፍቅሩ በሰማይ ካሉት አእላፋት ጋር እጮኻለሁ። ምንም እንኳን ሥጋዊ አካላችን ቢያረጅም፣ ሰውነታችን ቢደክምም ቢታመምም፣ በጦርነት ብንሞትም፣ ሰውነታችንን ቢበሰብስ፣ በተለያየ ጊዜ ሰዓትና የሞት አይነት ብንሞት እግዚአብሔርን በእውነት አምነው የሚሞቱ ሰዎች ሕይወታቸውን በተስፋ ይመራሉ። ይህን ተስፋ አጥብቀው ይዘውም ከዚህ ዓለም ይለያሉ። እናም አንድ ቀን እንደገና እንደምንገናኝ ቃል ተገብቶልናል። ሕይወታችንን የምኖረው አንድ ቀን በሚጠፋ ዓለም ውስጥ ነው። እናም እንዲህ ስላለው ዓለም እግዚአብሔር በዳንኤል መጽሐፍ እንደተጻፈ ትንቢት ተናግሯል። ንጉሥ ናቡከደነፆር የሚባል አንድ ሰው ሕልምን አየ። እንደ ወርቅ ራስ የዚያን ጊዜ በጣም ኃያል ቦታ ላይ የተቀመጠ ሰው ነበር። ነገር ግን በዘመኑ መጨረሻ ከእርሱ የሚያንስ ሌላ መንግሥት እንደሚነሳ ተነግሮት ነበር። የሁኔታዎች ቅደም ተከተል ተመስርቶ ነበር። ከዚያም መጨረሻ ላይ ሌላ ትልቅ ድንጋይ ይመጣልና ሁሉንም ነገር ይሰብራል ይላል። እነዚህ ክስተቶች በማይሻር ሁኔታ በሰው ልጅ ታሪክ ውስጥ ይከናወናሉ። ምክንያቱም ሁሉም የእግዚአብሔር ዕቅድ አካል ናቸው። በመጽሐፍ ቅዱስ ውስጥ በዚህ መንገድ የተጻፈው ለዚህ ነው። ዓለም ሁሉ ከአንድ ሰው ከአዳም ተወለደ። በዚህች ምድር ላይ ከኖሩት ወይም አሁን እየኖሩ ካሉት ሆነ ወደፊት ከሚኖሩ ሰዎች መካከል በተለየ ሁኔታ የተመረጠ አንድ ሰው አለ። ይህ ሰው አንድ የተለየ ቦታ ማለትም ወደ ፍልስጤም አገር ተዘዋወረ። የዚያ የእስራኤል ምድር ቅድመ አያት አብርሃም ነበር።
የብሉይ ኪዳን ቃላቶች የተመዘገቡት በአብርሃም ዘሮች ነው። እናም ይህን ታሪክ ያስጌጡ ናቸው። እናም በዚህ ታሪክ ውስጥ የኖሩት እነዚህ ሰዎች ማምለጥ በማይችሉበት ዕጣ ፈንታ አጣብቂኝ ውስጥ የተያዙ ሰዎች ነበሩ። በስተመጨረሻ ግን እግዚአብሔር ከዚህ ጀርባ ነበር። እስራኤላውያን ከመማረካቸው በፊት ሌላ ነቢይ መጥቶ ሐሰተኛ ነቢያትን ብትሰሙ ወደ ባቢሎን ትወሰዳላችሁ፣ ከተወሰዳችሁ በኋላ ለ70 ዓመታት ባሪያዎች ትሆናላችሁ። እነርሱ ግን ይህን ትንቢት መናገሩን የቀጠለውን ነቢይ መስማት እምቢ ብለው ሐሰተኛ ነቢያትን ተከተሉ። በመጨረሻም ሙሉ በሙሉ ጠፉና ተወሰዱ። በኋላም ስቃይና መከራን ተቀብለዋል። የ70 ዓመት ምርኳቸው አስቀድሞ ለነቢዩ ኤርምያስ ተነግሮታል። ለኢሳይያስም ትንቢት ተነግሯል። ዳንኤል ተማርኮ በግዞት ኖረ። በኋላ ግን በባቢሎን ምድር ታላቅ ቦታ ላይ ወጣ። የበርካታ ግዛቶች ገዥ ሆነ። ከዚያም አንድ ቀን በዚያ ቦታ ላይ የነበረው ዳንኤል የቀድሞ አባቶቹ የጻፏቸውን ጽሑፎች ሲያነብ በጣም ተገረመ፣ ተረዳው። አቤቱ ከዚህ ከተማርን 70 ዓመታት አልፈዋል፣ የምንመለስበት ጊዜ ደርሷል በማለት ወደ እግዚአብሔር መጸለይ ጀመረ። ይህ ታዋቂ ክስተት በዳንኤል ምዕራፍ 9 ላይ ተጽፏል። ዳንኤል ምዕራፍ 9 እባካችሁን ዳንኤል ምዕራፍ 9ን ከቁጥር 1 ጀምሮ አንብቡልን እስከ 20 አንብቡ። ዳንኤል ምዕራፍ 9 ነው። በከለዳውያን መንግሥት ላይ በነገሰ ከሜዶን ዘር በነበረ በአሽዋሪዮስ ልጅ በዳርዮስ በመጀመሪያ ዓመት በነገሰ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን 70ውን ዓመት እግዚአብሔር በቃሉ ለነቢዩ ለኤርምያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልሁ። ማቅ ለብሼ በአመድም ላይ ሆኜ ስጾምና እጸልይና እለምንም ዘንድ ፊቴን ወደ ጌታ ወደ አምላክ አቀናው። ወደ አምላኬም ወደ እግዚአብሔር ጸለይሁ። ተናዝዤም እንዲህ አልሁ፣ ጌታ ሆይ ከሚወዱና ትእዛዝን ከሚፈጽሙ ጋር ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ ኃጢአትን ሰርተናል፣ በድለንማል፣ ክፋትንም አድርገናል፣ አምፀንማል። ከትእዛዝና ከፍርድህ ፈቀቅ ብለናል። በስምህም ለነገሥታቶችና ለአለቆች ለአባቶቻችንም ለአገሩም ሕዝብ ሁሉ የተናገሩት ባሪያዎችህን ነቢያትን አልሰማንም። ጌታ ሆይ ጽድቅ ላንተ ነው፣ እንደ ዛሬም ለእኛ ለይሁዳ ሰዎች በኢየሩሳሌምም ለሚቀመጡ ለእስራኤልም ሁሉ በቅርብና በሩቅም ላሉት አንተ በበደሉበት በበደላቸው ምክንያት በበተንህበት አገር ሁሉ የፊት እፍረት ነው። ጌታ ሆይ በአንተ ላይ ኃጢአት ስለሠራን ለእኛ ለነገሥታቶቻችን ለአለቆቻችን ለአባቶቻችንም በፊታችን ባኖረው በሕጉ እንሄድ ዘንድ የአምላካችንን የእግዚአብሔርን ቃል ምንም እንኳን ባንሰማ ለጌታ ለአምላካችን ምሕረትና ይቅርታ ነው። እስራኤልም ሁሉ ሕግን ተላልፈዋል፣ ቃልንም እንዳይሰሙ ፈቀቅ ብለዋል። በእርሱ ላይ ኃጢአት ሠርተናልና በእግዚአብሔር ባሪያ በሙሴ ሕግ የተጻፈው መሐላና እርግማን ፈሰሰብን። እጅግ ክፉ ነገርንም በእኛ ላይ በማምጣቱ በላያችን በእኛ ዘንድ በተሾሙት ፈራጆቻችን ላይ የተናገረውን ቃል አጸና። በኢየሩሳሌምም ላይ እንደተደረገው ያለ ነገር ከቶ ከሰማይ ሁሉ በታች አልተደረገም። በሙሴም ሕግ እንደተጻፈ ይህ ክፉ ነገር ሁሉ መጣብን። ኃጢአታችንም እንመለስ እውነትህንም እናስብ ዘንድ ወደ አምላካችን ወደ እግዚአብሔር ፊት አልለመንም። ስለዚህ እግዚአብሔር ክፉ ነገሩን ጠብቆ በእኛ ላይ አመጣ። አምላካችን እግዚአብሔር በሚሠራው ሥራ ሁሉ ጻድቅ ነውና እኛም ቃሉን አልሰማንምና። አሁንም ሕዝብህን ከግብፅ ምድር በበረታች እጅ ያወጣህ እንደ ዛሬም ቀን ዝና ለአንተ ያገኘ ጌታ አምላካችን ሆይ ኃጢአትን ሠርተናል፣
ክፋትንም አድርገናል። ጌታ ሆይ ስለ ኃጢአታችንና ስለ አባቶቻችን በደል ኢየሩሳሌምና ሕዝብ በዙሪያችን ላሉት ሁሉ መሰደቢያ ሆነዋልና እንደ ጽድቅ ሁሉ ቁጣህን መዓት ከከተማ ከኢየሩሳሌም ከቅዱስ ተራራ እንዲመለስ እለምናለሁ። አሁንም አምላካችን ሆይ የባሪያን ጸሎትና ልመናውን ስማ። ጌታ ሆይ በፈረሰው በመቅደስ ላይ ስለ አንተ ስትል ፊትህን አብራ። አምላኬ ሆይ በፊትህ የምንለምን ስለዚህ ስለ ብዙ ምሕረት ነው እንጂ ስለ ጽድቃችን አይደለምና ጆሮን አዘንብለህ ስማን። ዓይንህን ገልጠህ ጥፋታችንን ስምህ የተጣራባትን ከተማ ተመልከት። አቤቱ ስማ፣ አቤቱ ይቅር በል፣ አቤቱ አድምጥና አድርግ። አምላኬ ሆይ ስምህ በከተማና በሕዝብ ላይ ተጠርቶአልና ስለ ራስህ አትዘጊ። እኔም ገና ስናገረው ስጸልይ በኃጢአቴና በሕዝቤ በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለ ተቀደሰው ስለ አምላኬ ተራራ ስለምን ከዚህ ላፍታ እናስብ። ዳንኤል የተባለው ሰው የጸለየውን ጸሎት በተመለከተ በብሉይ ኪዳን የተገለጸውን የአይሁድን ታሪክ ካላወቅን የጸሎቱን ይዘት መረዳት አንችልም። ይህ በእሱ ምናብ ላይ የተመሰረተ አይደለም፣ ምክንያቱም በተፈጸሙ ተጨባጭ ክስተቶች ላይ የተመሰረተ እውነትን ይዟል። ይህ ብቻ ሳይሆን ዓይናችንን ጨፍነን ለመጸለይ የምንሞክረው የጸሎቶች ይዘትና ይህ ሰው ሲጸልይ ስለነበረው የተከበረ አመለካከት እናስብ። እንዲህ ያለ ትክክለኛና እውነተኛ ጸሎት ጸልየዋል። በምትጸልዩበት ጊዜ ካልተጠነቀቃችሁ የሌላ ሃይማኖት ተከታዮች በማይታይ አምላክ ፊት ወይም በሚታይ ምስል ፊት እንደሚናገሩ ልትናገሩ ትችላላችሁ። ዳንኤል ግን ይህ ሕዝብ እንዴት እንደነበረ ስላጋጠሙት ነገሮች በእግዚአብሔር ፊት እንዴት ኃጢአት እንደሰራ በትክክል ለእግዚአብሔር ተናግሯል። በስልክ ከትልቅ ሰው ጋር እየተነጋገረ ያለና የይቅርታ ልቡን በጥልቀት ለመግለጽ እየሞከረ ያለ ሰውን ይመስላል። አሁን ዳንኤል ምዕራፍ 9 ቁጥር 1 እና 2 እናንበብ። ቁጥር 1 እና 2 ከሜዶን ዘር በነበረ በአሻዊሮስ ልጅ በዳርዮስ በመጀመሪያ ዓመት በነገሰ በመጀመሪያው ዓመት እኔ ዳንኤል በመጽሐፍ አስተዋልሁ። መጽሐፍ ከጊዜ በፊት ማለትም ከዳንኤል ዘመን በፊት ኤርምያስ በተባለው ሰው የተጻፉትን መዛግብት ያመለክታል። እግዚአብሔር በቃሉ ለነቢዩ ኤርምያስ የተናገረውን በመጽሐፍ አስተዋሉ። ነቢዩ ኤርምያስ የተቀበለውና የተነገረው የእግዚአብሔር ቃል የኢየሩሳሌም መፍረስ የሚፈጸምበት 70 ዓመት ዳንኤል ኢየሩሳሌም ከጠፋች ከ70 ዓመት በኋላ ይመለሳሉ የሚለውን ይህን ትንቢት ካነበበ በኋላ ይህን ቃል ካገኘና ካነበበ በኋላ በዚህ ላይ የተመሰረተ ጸሎት አቀረበ። አባቶቻቸው በፈጸሙት በደል ምክንያት ከ70 ዓመት በፊት ከምርኮ ከተወሰዱት ሰዎች አንዱ ስለነበር በዚህ መሰረት ጸሎቱን አቅርቧል። እስቲ ላፍታ ወደ ኤርምያስ ምዕራፍ 25 እንመለስ። ከነዚህ 70 ዓመታት በፊት የተመዘገበውን አንድ ክፍል እናንብብ። ወደ ኤርምያስ ምዕራፍ 25 ከሄድን ከቁጥር 11 ጀምሮ እናንብብ። ይህችም ምድር ሁሉ ባድማና መደበቂያ ትሆናለች። እነዚህም አሕዛብ ለባቢሎን ንጉሥ 70 ዓመት ይገዛሉ። 70 ዓመት በተፈጸመ ጊዜ የባቢሎንን ንጉሥና ያንን ሕዝብ ሁሉ ኃጢአታቸውን እቀጣለሁ ይላል እግዚአብሔር።
የከለዳውያንንም ምድር ለዘላለም ባድማ አደርጋታለሁ። በእርሷም ላይ የተናገርኩትን ቃሌን ሁሉ ማለትም ኤርምያስ በአሕዛብ ሁሉ ላይ ትንቢት የተናገረውን በዚህች መጽሐፍ የተጻፈውን ሁሉ በዚያች ምድር አመጣለሁ። ብዙ አሕዛብና ታላላቅ ነገሥታት እነርሱን ያስገዟቸዋል። እኔም እንደ አደራረጋቸውና እንደ እጃቸው ሥራ ከፍላቸዋለሁ። ነቢዩ ኤርምያስ ሕዝቡ ወደ ከሊዳውያን ምድር በምርኮ እንደሚወሰድ ትንቢት ተናግረዋል። ከባቢሎን ንጉሥ በኋላ ዳርዮስ የሚባል ሰው ነገሠ። ፋርስ የሚባል አዲስ ሕዝብም ተነሳ። ዳንኤል ግን ይህን እውነታ ያውቅ ነበር። ወገኖቹ ወደ አገራቸው እንደሚመለሱ ያውቃል። በመቀጠል ወደ ኤርምያስ ምዕራፍ 29 እንመለስ። ወደ እሱ ከተመለሳችሁ ከቁጥር 9 እናንብብ። በስሜ ሐሰተኛ ትንቢትን ይነግሯቸዋልና እኔም አልላኳቸውም። በሐሰተኛ ነቢያትና በኤርምያስ መካከል የተደረገ ግጭት ነበር። ሕዝቡና ንጉሡ የሐሰተኛ ነቢያትን ቃል ሰምተዋል። ለዚህ ነው የደሙት። ቁጥር 10 እግዚአብሔር እንዲህ ይላልና 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛችኋለሁ፣ ወደዚህ ስፍራ መልሳችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ። ይህ በጣም እንግዳ ነገር ነው አይደለም? ከነዚህ 70 ዓመታት በፊት ይህን እንዴት አስቀድሞ አስታወቀ? ይህን አስቀድሞ ያሳወቃቸው እንዴት ነው? ስለዚህ ዳንኤል ከ70 ዓመታት በኋላ ስለዚህ ጉዳይ አንብቦ ወደ እግዚአብሔር መጸለይ ጀመረ። እነዚህን ነገሮች እያንዳንዳቸውን ስንመረምር ዳንኤል በዚህ ሀገር ያጋጠመውን ነገር፣ መከራውን፣ ሕዝቡ ያጋጠሙትን ሁኔታዎች፣ የግሪክ መንግስት ተነስቶ የፋርስን መንግስት እስከ ገለበጠበት ጊዜ ድረስ አይሁዶች በባርነት ተይዘዋል። ታሪክም ይመሰክራል። 70ዎቹ ዓመታት ካለፉ በኋላ የመመለሳቸው ሂደት በነህምያና በዕዝራ መጻሕፍት ውስጥ ተገልጧል። በነህምያና በዕዝራ መጻሕፍት ውስጥ ዕቃዎቹ፣ ወርቁ፣ ብሩና ጋሻዎቹ ይኸውም በንጉሥ ሕዝቅያስ ዘመን ወደ ባቢሎን ቤተ መንግሥት ተወስደው የነበሩት ዕቃዎች በሙሉ ወደ መጡበት እንደተመለሱ እንመለከታለን። አይሁዳውያን በዛች አገር ለረጅም ጊዜያት ለ70 ዓመታት ኖሩ። ከዚያም ያ ዘመን አብቅቶ ተመለሱ። ነገር ግን በዚያች አገር ጥሩ ኑሮ እየኖሩ እዚያ ሰፍረው የነበሩ ሰዎች አልተመለሱም። እዚያ የሰፈሩና ያልተመለሱ ሰዎች ነበሩ። እናም የእነዚህ ሰዎች ዘሮች እንደገና በተከሰቱት የዓለም ክስተቶች ምክንያት ተበታትነው ወደ ሰሜን፣ ወደ ሩሲያ፣ ወደ ቼቼን ሪፐብሊክ እና ካዛክስታን እናም በተለያዩ የሶቪየት ኅብረት አገሮች ሄዱ። ወደ ማሪታይም ክፍለ ሀገርም መጥተው ይኖሩ ነበር። በዚህ መንገድ አይሁዶች በመላው ዓለም ተበታትነው እስከ ምድር ጥግ ድረስ ተበታትነው ታሪካቸውን ቀጠሉ። በዚያን ጊዜ ወደ አገራቸው ከተመለሱና ሌላ 400 ዓመታት ካለፉ በኋላ ኢየሱስ ተወለደ። ኢየሱስ አይሁዶች ሲጠብቁት የነበረው መሲህ ሆኖ መጣ። ነገር ግን አይሁዶች ይህን አላስተዋሉምና በመስቀል ላይ እንዲገሉት ሮማውያንን ጠየቁ። ይህንን በማድረግም በደም አፍሳሹ ደም ካልሆነ በቀር ከፈሰሰባት ደም አትነጻም የሚለው ቃል በዚህ ዓለም ተፈጽሟል። አይሁድም ንጉሣቸው የሆነውን ክርስቶስን እንዲገደል በጠየቁ ጊዜ ጲላጦስ በዚህ ፈተና መካፈል አልፈለገም። ነገር ግን የአይሁድ ንጉሥ የምትሉትን እንግዲህ ምን ላድርገው ሲል ጠየቀ። በዚያን ጊዜ አይሁድ ከቄሳር በቀር ሌላ ንጉሥ የለንም ብለው ጮኹ። ይህ በአዲስ ኪዳን ተመዝግቧል። ከቄሳር በቀር ሌላ ንጉሥ የለንም ሲሉ
በጊዜው ለነበሩት አይሁዶች ይህ ውሸት ነበር። ይህን የተናገሩት ኢየሱስን ስለጠሉት ነው፣ ሊገሉትም ስለፈለጉ ነው። ኢየሱስን ካልገደልክ ቄሳርን የከዳ ነው ብለው አጣብቂኝ ውስጥ አስገቡት። በተቃውሞው ሕዝብ ምክንያት የኢየሱስ ሞት መከሰት ነበረበት። ስለዚህ ለሞት የሚያበቃ ባይሆንም ተገደለ። ኢየሱስ በሕይወት ሳለ ከተነሳው በኋላ ወደ ገሊላ እቀድማቸዋለሁ አለ። በዚህ ትንቢት መሰረትም አንድ ቀን እግዚአብሔር ኢየሱስን ከሞት በኋላ አስነሳው። የኢየሱስ ልደት እንዲሁ ተራ ልደት ብቻ አልነበረም። የሚመጣበት ቦታ ሲመጣም ኮከብ በሰማይ እንደሚታይ ተገልጿል። ኮከቡን የተከተሉት ከምስራቅ የመጡ ሰብአ ሰገል ይህንን ጠቁመዋል። ኢየሱስም በመጣ ጊዜ ለአይሁድ የተላኩት ለተመረጡት ሰዎች ብቻ ነው አላቸው። የሰበከላቸው በመስቀል ላይ ተቸነከረ፣ ከሙታንም ተነስቷል። ካረገ በኋላም የዚህ ዓለም ታሪክ በክርስትና ታሪክ መጌጥ ጀመረ። ስለዚህ ቤተ ክርስቲያን ተጀመረ፣ ክርስትናም ሮም ገባ። እንደተባለው ሁሉም መንገዶች ወደ ሮም ያመራሉ የሚለው የሮማ ኢምፓየር በዚያን ጊዜ በዓለም ላይ ከፍተኛ ስልጣን ነበረው። ወንጌል እስከ ሮም ድረስ የተሰራጨበት ጊዜም ነበር። በሐዋርያት ሥራ መጽሐፍ ውስጥ ተመዝግቦ የሚገኘው ይህ ነው። የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ ወንጌል የኢየሱስን ታሪክ እና ከኢየሱስ ሞትና ትንሣኤ በኋላ የተከናወኑትን ነገሮች ያሳያሉ። ነገር ግን የሐዋርያት ሥራ መጽሐፍ የክርስትና ወንጌል መጀመሩና ይህን ጅምር በተመለከተ አንዳንድ ጥልቅ አስፈላጊ ነገሮች የሚገልጽ ዘገባ ነው። በብዙ ማስረጃ ከማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ስለ እግዚአብሔር መንግሥት ተናግሯል። ደቀ መዛሙርቱም በዚህ ጊዜ አብ ለእስራኤል መንግሥትን ይመልሳልን ብለው ሲጠይቁን ነበር። ኢየሱስም አብ በገዛ ሥልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይህ ደግሞ መንፈስ ቅዱስ በሚመጣበት ጊዜ እንደሚሆን ነገራቸው። ከዚያም ሄደ። ሰዎችም ወደ ሰማይ ሲመለከቱ ሁለት ሰዎች ታዩ። የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የመጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ይህ አስቀድሞ የተነገረ ነው። በዚህ ዓለም የሚሆነውን ነገር አስቀድማችሁ ስትመለከቱ በዚህ ትምህርት መግቢያ ላይ እንዳልኩት በተራሮች ላይ የሚፈሰው ውሃ በዚህ ሸለቆና በዚያ ሸለቆ ውስጥ ተከማችቶ ጅረቶች ሲፈጠሩ፣ ጅረቶቹም እየበዙ ወንዞችን ፈጠሩ። ከዚያም ወደ ባህር ውስጥ እንደሚፈሱ በተመሳሳይ ሁኔታ በሰው ልጅ ታሪክ ውስጥ ከተለያዩ ብሔራት የተውጣጡ ሰዎች በዚህ ዓለም በኢየሱስ አምነው በአንድነት ተሰብስበው ቁጥራቸው እጅግ እየጨመረ መጥቷል። ስለዚህ መጽሐፍ ቅዱስ መከሩ ደርሷል ሲል ይናገራል። ደግሞም ስንዴውን በጎተራው ይከታል፣ ገለባውን ግን በማይጠፋው እሳት ያቃጥለዋል ይላል። ለሁሉም በዚህ ዓለም ላሉ ሰዎች ለቤተ ክርስቲያንና ለአይሁዶች የተሰጡ የማስጠንቀቂያ ቃሎችም አሉ። እስቲ ላፍታ ወደ አንደኛ ቆሮንቶስ ምዕራፍ 10 እንመለስ። ወደ አንደኛ ቆሮንቶስ ምዕራፍ 10 ከሄዳችሁ ቁጥር 31 እና 32ን አንብብ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 እና 32 እንዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። ለአይሁድም ለግሪክም ሰዎች ለእግዚአብሔር ቤተ ክርስቲያን ማሰናከያ አትሁኑ። እስቲ ስለ እነዚህ ቃላት ለማሰብ ትንሽ ጊዜ እንውሰድ። የአንድ ሰው የህይወት ዓላማ
ብትበላም ሆነ ስትጠጣ፣ የምትሰራበት ሙያ ምንም ይሁን ምን፣ ማህበራዊ ደረጃ ምንም ይሁን ምን፣ ዝቅተኛ ኑሮ ሆነ ሀብታም ሕይወት ቢኖርህ፣ ዝናም ቢኖርህ ባይኖርህም፣ በስቃይ ውስጥ ኖርክም አልኖርክም፣ በመጽሐፍ ቅዱስ ውስጥ የጎመን ወጥ በፍቅር መብላት የሰባ ፍሪዳን ጥል ባለበት ዘንድ ከመብላት ይሻላል ይላል። የሰው መንፈስ በዚህ ምድር ላይ የተወለዱበትን ዓላማ አስመልክቶ የፈጣሪ ቃል እንደሚለው ምስጋናዬን እንዲናገሩ ለእኔ የፈጠርሁት ሕዝብ በፈጠረን አምላክ ፈቃድና ዓላማ መሠረት ሕይወታችንን መምራት ያስፈልገናል። የፒያኖ ባለሙያ የነበረ አንድ ሰው ጥሩ ፒያኖ ሠራ እንበል። ግን ያ ፒያኖ ምንም ድምፅ ባያሰማ ምን ይሆናል? ያ ለፈጣሪው ስድብ አይሆንምን? በላቀ ደረጃ እግዚአብሔር ሰውን በመልካችን በአምሳላችን እንፍጠር አለ። እናም ሰውን ፈጠረ። ፈጣሪ ማመስገን ካልቻልን ግን ትልቅ ኃጢአት ነው። ሰው የወለዱትን ወላጆቹን እንደሚያስታውስና እንደሚያውቃቸው እናም እንደሚታዘዝላቸው የመንፈሳችንን አባት እግዚአብሔርን እንዴት ነው የምናከብረው? ለዚህም ነው በመጽሐፍ ቅዱስ ውስጥ ብትበሉ ወይም ብትጠጡ ወይም ማንኛውንም ነገር ብታደርጉ ሁሉንም ለእግዚአብሔር ክብር አድርጉት ያለው። ፍጹም ማዳኑ አስደናቂ ፍቅሩ ከአእላፋት ጋር በከፍታ ጨዋለው። ይህ ቅዱሳን ሊያደርጉት የሚገባ ነው። ስለዚህ ስትበሉ ወይም ብትጠጡ ወይም ማንኛውንም ነገር ብታደርጉ ሁሉንም ነገር ለእግዚአብሔር ክብር አድርጉ ሲል ለራሳችሁ ክብር ብትኖሩ የተረፈው ሁሉ የሚጠፋ መሆኑን ያሳያል። በሰው ሕይወት ውስጥ የሚቀር ሌላ ምንም ነገር የለም። ሁሉም ነገር በሚጠፉበት በዚህ ዓለም ውስጥ መንፈሱ አሁንም ተጠብቆ ይኖራል፣ ዘላለማዊ ነው። እናም አሁን እንዳለ በወጣትነቱ ከዚህ ምድር ይለያል። እናም መንፈስ ከመውጣቱ በፊት በሕይወቱ ወቅት የእግዚአብሔርን ጸጋ እንዲለብስ የእግዚአብሔር ፍቃድ ነው። ስለዚህ አይሁድ ሆኑ ግሪኮች በማለት አማኞችን ጠየቀ። አይሁዳውያን ከአምስቱ የሙሴ መጻሕፍት ጋር የተያያዙ ሕዝቦች ነበሩ፣ የአብርሃም ዘሮች ነበሩ። ስለዚህ አይሁዶች ቢሆኑ ሲል ሕዝቡን ወይም የሰዎችን ስብስብን ያመለክታል። ግሪኮች ሲል ደግሞ የሄሌናዊ ስልጣኔን የፈጠሩት ሕዝቦች ናቸው። ምንም እንኳ መላው ዓለም በሮም ቁጥጥር ስር የነበረ ቢሆንም እና በዚያን ጊዜ እጅግ በጣም ጥሩ ኃይል የነበረው ቢሆንም ግሪክ የሚለው ቃል እዚህ ላይ ጥቅም ላይ የዋለው የሄሌናዊ ፈላስፋዎች ሄሌናዊ ርዕዮተ ዓለም የሰዎችን አእምሮ ተቆጣጥሮ ስለነበረ ነው። ስለዚህ እዚህ ላይ ግሪኮች ሲል ይህ ሁሉንም አሕዛብ ለማመልከት የሚያገለግል የውክልና ቃል ነበር። ስለዚህም አይሁድም ቢሆኑ ከዚያም ግሪኮች ወይም የእግዚአብሔርን ቤተ ክርስቲያን ይላል። ወይም የእግዚአብሔር ቤተ ክርስቲያን ሲል ሰዎች መጀመሪያ ላይ ቤተ ክርስቲያን እንደ አንድ አይነት ሕንፃ አድርገው ያስባሉ። ግን ሕንፃን ብቻ አይደለም የሚያመለክተው። መጽሐፍ ቅዱስ የሚያምኑትን ብዙ ቅዱሳን ለማመልከት ቤተ ክርስቲያን የሚለውን ቃል ይጠቀማል። እያንዳንዱ አማኝ ኢየሱስ ክርስቶስ ራስ የሆነበት የአካል ክፍል ይሆናል። የሚያምኑት የቅዱሳን ኅብረት የሚያመለክተው አንድ አካል መመስረትን በኢየሱስ መንፈስ ቁጥጥር ስር ያለውን ግንኙነት ነው። ስለዚህ ቤተ ክርስቲያን እንደ ሕያው ፍጡር ትታወቃለች። ስለዚህ አይሁዶች ይሁኑ ከእኔ በኋላ ደግማችሁ ባካችሁ በሉት፣ ማንንም አታሰናክል። አይሁዶች፣ የግሪክ ሰዎች ወይም እግዚአብሔር ቤተ ክርስቲያን። ስለዚህ ይህ ክርስቲያኖች በአይሁዶች ላይ ምንም አይነት በደል እንዳይፈጽሙ የሚያስጠነቅቅ ነው። እንዲሁም ኢየሱስን ከማያምኑ ሌሎች ሰዎች ጋር ጥንቃቄ ማድረግ አለባቸው። ይህም የሚሆነው አንድ ግለሰብ ማለትም የቤተ ክርስቲያን አባል የሆነና ከሚያምኑት ቅዱሳን አንዱና የአንዱ አካል የሰውነት ክፍል የሆነን ሰውን በትክክል እንዲኖር በመጠየቅ ነው። እና ስለዚህ ካሰባችሁ ይህ በዚህ ምድር ላይ 3 የተለያዩ የሰዎች ቡድኖች መኖራቸውን የበለጠ ያረጋግጣል። በዚህ ምድር ላይ በቀጠለው የ2000 ዓመታት ታሪክ ውስጥ የተቋቋመ አዲስ ቡድን ቢኖር
ከየትኛውም ብሔርና አገር ሳይለይ የየትኛውም የደም መስመር የቀጠለ ሕዝብ ቢሆንም እንኳ በኢየሱስ ክርስቶስ ደም የተረጨው ነኝ። የኢየሱስ ክርስቶስን ፍቅር ወደ ማወቅ መጥቻለሁ የሚል ሰዎች ቡድን ነው እና እንደዚህ አይነት ሰዎች የእግዚአብሔር የቤተ ክርስቲያን አካል ይሆናሉ። የእግዚአብሔር ቤተ ክርስቲያን አባላት ይሆናሉ። የተቀደሰው ጉባኤም አባላት ይሆናሉ። አንድ ሰው የየትኛውም ቤተ እምነት ወይም ክፍፍል አካል ሊሆን ይችላል። በኢየሱስ ጸጋ በኩል መዳኑን የሚያረጋግጥ ከሆነ እግዚአብሔርን ለመገናኘት ፈጽሞ አይፈራም። ታላቁ ኃጢአተኛ እንኳን ድኗል። አሁን በየቀኑ እየተጠበቀ መንፈስ ቅዱስን በማገልገል ጌታን በመከተል እንዲህ የሚል መዝሙር አለ። አንድ ሰው ከየትኛውም ቤተ እምነት ቢሆን ኢየሱስ ክርስቶስ ኃጢአቱን ይቅር ያለው አዳኝ መሆኑን በእርግጠኝነት ከማመን በቀር የሚኩራራበት ምንም ነገር የለም። አንድ ሰው በቀላሉ አምኛለሁ ማለቱ አይደለም። አንድ ቀን ሁሉንም ነገር ሙሉ የኃጢአት ሸክማቸውን እንኳን ሳይቀር በእግዚአብሔር ፊት እጅ ለመተው የመጡት በእፎይታ መተንፈስ የቻሉና አሁን ሁሉም ነገር ተፈቷል ያሉ በተስፋ መኖር ችለዋል። ከምንዘምራቸው የተለያዩ መዝሙሮች መካከል ስለዚህ መዝሙር ማሰብ እንችላለን። አንድ ቀን በአንድ ታዋቂ ቤተ ክርስቲያን ውስጥ ድቁና ከነበሩ አንዲት አሮጊት ሴት ጋር ለመገናኘት መጣው። በጣም ታማ ነበር። ቀኖቿም የተቆጠሩ ነበሩ። ከዚያም አንድ ሰው ስለኔ ነግሯት አስጠራችኝ። እናም እሷን ለማየት ሄድኩኝ። እሷን ሳገኛት እንዲህ አለች። ከወጣትነቴ ጀምሮ እስካሁን ድረስ አንድም ቀን ሳላቋርጥ ሁልጊዜ ወደ ማለዳ ጸሎት ሄድ ነበር። አሁን ግን በጠና ታመሜ የአልጋ ቁራኛ ስለሆንኩ መሄድ አልቻልኩም። ቤተ ክርስቲያን መሄድ እንኳን አልቻልኩም። የሰራችውን ስህተት ሁሉ ነገረችኝ። ከዚያም በእግዚአብሔር ፊት መቆምን እፈራለሁ አለችኝ። ስለዚህ ኢየሱስን ከመቼ ወዲህ ነው ያመንሽው ስል ጠየቅኳት። እሷም ከወጣትነቴ ጀምሮ በኢየሱስ አምን ነበር አለችኝ። እናም በዚያን ጊዜ እንዴት አመንሽ አልኳት። ብዙዎቻችን የምናውቀውን የሐዋርያትን የሃይማኖት መግለጫ ጠቅሳ ሁሉን ቻይ በሆነው የሰማይና የምድርን ፈጣሪ በሆነው በእግዚአብሔር አብ አምናለሁ እና በዚህ መንገድ እንዳመነች ነገረችኝ። ከዚያም ጠየኳት፣ ታዲያ በሕይወትሽ ስትኖር የሰራሽው ኃጢአት ምን ሆነ? እሷም ወይ ጉዴ፣ እሱ እኮ ነው ችግሩ። ለእነዚያ ሁሉ ኃጢአቶቼ ይቅርታ ሊደረግልኝ ይገባል፣ ነገር ግን ወደ ቤተ ክርስቲያን መሄድ አልቻልኩም። እኔም ታምኛለሽ፣ ነገር ግን ሁሉንም ነገር ለእግዚአብሔር አደራ መስጠት የማትችይ ይመስላል አልኳት። እሷም ተስማማች። እሷም የሚከተለው ሰው አይነት ነበረች። ብዙ ገንዘብ ያገኘበት የተለየ ጥሩ ቀን ያሳለፈ የታክሲ ሹፌር አንድ ታሪክ አለ። ገቢው ከጠበቀው በላይ ስለነበር በጥሩ ስሜት ወደ ቤቱ እያመራ ነበር። ወደ ቤቱ ሲሄድ ለሚቀጥለው ሰው ነፃ ጉዞ ለመስጠት ወሰነ። እየነዱ እያለ በመንገድ ላይ አንዲት አሮጊት ሴት ከባድ ሸክም ተሸክማ አየ። ወዴት እያመራሽ ነው ሲል ጠየቀ። እሷም ምንም ገንዘብ ስለሌለኝ አያስፈልግም አለችው። እሱም እባክሽ ግቢ፣ ነፃ ጉዞ ሰጥሻለሁ አላት። እንደዚያ ታደርጋለህ? አመሰግናለሁ። እናም የታክሲው ሾፌር ወደ መዳረሻዋ በሱ ቤት መንገድ በኩል ስለነበረ ደስተኛ ሆኖ እየዘፈነ ሄደ። እንደሚያደርሳት ነገራት። ነገር ግን ከኋለኛው ወንበር ላይ የዘፈን ሳይሆን የለቅሶ ድምፅ አስተዋለ። የኋላ መቀመጫውን ከኋላ በመመልከቻ መስታወት ተመለከተ እና ሴቲቱ አሁንም ሸክሟ እንደያዘች ነበር። እርሱም እመቤት፣ ለምንድነው ሸክምሽን አሁንም የያዝሽው አላት። እሷም ነፃ ጉዞ መስጠት ሳያንስ ሸክሜን እንድትወስድ እንዴት ልጠይቅ እችላለሁ? ታክሲ ውስጥ ከገባች ሸክሟን ማውረድ አለባት። በኢየሱስ ከሚያምኑ መካከል እንደዚህ አይነት ብዙ ሰዎች አሉ። ያምናሉ፣
ነገር ግን የኃጢአታቸውን ሸክም ተሸክመዋል። የኃጢአትህ ሸክም ከደከመ ኢየሱስ ወደ ልብህ ይግባ። አዲስ ሕይወት ለመጀመር ከፈለግ ኢየሱስ ወደ ልብህ ይግባ። ለዚህ መዝሙር ምንኛ መስጋኞች መሆን እንችላለን። ስለዚህ ከዚህ ሴት ጋር መነጋገር ቀጠልኩ። ስለ ኢየሱስ የመስቀል ሞት ነገርኳት። እኔም ኢየሱስ የሞተው ለማን ነው ብዬ ጠየቅኳት። እርስ በርሳችን መነጋገራችንን ቀጠልን። እሷም በዓለም ላይ ላሉ ሰዎች ሁሉ ሞተ አለችኝ። ስለዚህ ኢየሱስ በመስቀል ላይ ሳለ ለሁሉም ሰው ሞቷል። አንቺ እንዳልሽው እርሱ ስለ ኃጢአታችን ሞተ። ታዲያ ኢየሱስ የሞተው ሌላ ስለማን ነው? እሷ ግን ነጥቡን ከእርሷ ላይ ማዞር ቀጠለች። ስለዚህ እመቤት፣ በጣም ስላረጀሽ ከእንግዲህ ቤተክርስቲያን መሄድ አትችይም አይደል? በጣም ስለታመምሽ። ኢየሱስ የሞተው ለማን ነው? ስለኛ ሞተ። አዎ፣ እንግዲያውስ አብረን መዝሙር እንዘምር። ማልቀስ አያድነኝም፣ ፊቴ በእንባ ቢታጠብም የፍርሃቴን ሊያስወግድልኝ አልቻለም። የዓመታትን ኃጢአት ማጠብ አልቻለም። ማልቀስ አያድነኝም፣ በክርስቶስ ማመን ያድናል። ቸር ልጅህን ልታመን፣ እሱ የሠራውን ሥራ ልመን። ወደ እጆቹ ጌታ ሆይ እንድሮጥ እርዳኝ፣ በክርስቶስ ማመን ያድነኛል። እንደዚህ አይነት መዝሙሮችን በአንድ ዘመርን። እሷም ይህም መዝሙር ከልጅነቴ ጀምሮ ዘምራለሁ ትላለች። ልክ ነው። ሌላ መዝሙር እንዘምር። ለቀኑ ጸጋ አለኝ፣ መንገዱ ላይ እርዳታ አለኝ። ፈውስና የሚያጽናና በለሳን አለ፣ ለበሽታዬ ጤና አለ። ለድነት ሀብት በበጉ ደም ተዋጅቻለሁ። እያንዳንዱን ነጥብ አብራራው። ይህም መዝሙር ስንዘምር ቃሰተች። ቸር ልጅህን ልታመን፣ የሠራውን ሥራ እመኑ። ይህንን ደግሞ ቀጠልን። ከዚያም እንዲህ አለች፣ እነዚህን የማውቃቸው ትምህርቶች ናቸው። አሁን ግን ሁሉንም ነገር ለእሱ አሳልፌ መስጠት ችያለሁ። ጌታ ሆይ ለእኔ ሞተሃል፣ ኃጢአቴን ሁሉ በራስህ ላይ ወስደሃል። ሁሉንም ነገር አደራ ሰጥቼአለሁ። ይቅር ስላልከኝ በጣም አመሰግናለሁ። እሷም ማልቀሷን ቀጠለች። ልንለያይ ስንል በጌታችን ፊት ስንቆም በኋላ እንገናኛለን ተባባልን። የማየት ችሎታዬን ያገኘሁት እዚያ ነበር በእምነት እና አሁን ቀኑ ሙሉ ደስተኛ ነኝ። ይህ አይነቱ ስሜት በዚያ ቅጽበት ለእሷ ሳይጀምር አይቀርም። ፊቷ በጣም ብሩህ ሆነ። ለቀኑ ጸጋ አለኝ፣ በመንገዱ ላይ እርዳታ አለኝ። ፈውስና የሚያጽናና በለሳን አለ፣ በበጉ ደም ተዋጅቻለሁ። ይህን ስትናገር እጅግ በጣም ተደሰተች። አሁን የዚህ ዓለም ታሪክ ቀጥሏል እና በአይሁድ መካከል ብቻ ሳይሆን በአሕዛብም መካከል ሰዎች የእግዚአብሔር ቤተ ክርስቲያን አባላት ሆነዋል። ነገር ግን ክርስቶስ በሚመለስበት ቀን፣ የሄደው ኢየሱስ በሚመለስበት ቀን አስቀድሞ የሄዱት ቅዱሳን ሁሉ ይመለሳሉ፣ ይዘምራሉ፣ ጩኸት ይሆናል ቅዱሳኑ ወደ ቤታቸው ሲገቡ። ሁሉም በዚያን ጊዜ ሲመለሱ እነዚህ የተባረከ ተስፋ ይዘው የሞቱ ሰዎች የትም ይቀበሩ የት፣ አካላቸው የትም ቢበሰብስ በመቅጽበት ሁሉም በአየር ላይ ይገናኛሉ። በድንገት ይለወጣሉ፣ በመቅጽበት ይለወጣሉ የሚለው የተስፋ ቃል የሚፈጸምበት ቀን ይመጣል። እናም በዚህ ምድር ላይ በታሪክ ታይቶ የማይታወቅ ታላቅ ትርምስና ጦርነት ይከሰታል። ቤተ ክርስቲያንም ከዚህ ምድር ትሰወራለች። ነገር ግን ምድር ላይ ጦርነት ይሆናል እና ሰዎች ከአቅማቸው በላይ በሆነ ስቃይ ውስጥ ይጠፋሉ። መጽሐፍ ቅዱስ ስለዚህ ጉዳይ ይናገራል። በዚያን ጊዜም
ለአይሁድ የተነገሩት ትንቢቶች ሁሉ ይፈጸማሉ። ኢየሱስ በሕይወት በነበረበት ጊዜ የተነገራቸው ቃላት ሙሉ በሙሉ የሚፈጸሙበት ጊዜ በዚህ ጊዜ ነው። በዚያን ወራትም ለእርጉዞችና ለሚያጠቡ ወዮላቸው የሚሉት ቃላት በትክክል ይፈጸማሉ። በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ የሚለው ቃል ደግሞ ይፈጸማል። እንደ አውሮፓውያን አቆጣጠር በ70 ዓመተ ምህረት በትንሹ ደረጃ የተከሰተው ክስተት በከፍተኛ ደረጃ በሙሉ ኃይል ይፈጸማል። በመጽሐፍ ቅዱስ ላይ ሸሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ይላል። ልክ በእነዚህ ቃላት መሰረት ይፈጸማል። የአይሁድ ሕዝብ በግንቦት 14 ቀን በ1948 ነፃነቱን አወጀ። ወደ ጠንካራ ሀገር ሲያድግ በግብፅ ጦር ላይ ድል ያደረገበትና በአረብ ጦር ላይ ያሸነፈበት ጊዜ ነበር። ነገር ግን አንድ ጊዜ አይሁዶች በሰንበት ቀን በግብፅ ወታደሮች ጥቃት ደረሰባቸውና እጅግ በጣም ፈርተው በአስቸጋሪ ጊዜ ውስጥ አልፈዋል። ያ ቀን የሰንበት ቀን ስለነበረ ነው። አይሁድ ሰንበትን እያከበሩ አሁንም ይኖራሉ። ምንም እንኳን በተለያዩ የዓለም ሀገራት ኤምባሲዎች ቢኖራቸውም ለአይሁዶች ሰንበት የሚጀምረው አርብ ምሽት ጀንበር ስትጠልቅ ነው። እስከሚቀጥለው ሳምንት ጠዋት ድረስ ሁሉንም ስራቸውን ያቆማሉ። በይሁዳ የመጨረሻ ቀናት በሚካሄደው ጦርነት አይሁዳውያን በሰንበት ቀን የሚያጋጥሟቸው ነገሮች አስቀድሞ ማስጠንቀቂያ ተሰጥቷቸዋል። እስራኤል እያለሁ በሰንበት ቀን ዞር ነበር። የሚሄድበትን ቦታ አልነበረም። እናም በአረብ ሰው የሚተዳደር ምግብ ቤት መብላት ነበረብኝ። ወደ ጎሳዬ ሲመጣ እኔም አሕዛብ መሆኔ ተሰማኝ። ነገር ግን በእውነት ዳግመኛ የተወለዱና በመንፈሳቸው የነበረውን ችግር የፈቱ የዚህ ዓለም ሰዎች ጌታ በጠራቸው ቀን ሁሉም ይሰወራሉ። በኖህ ዘመን እንደነበረው ይላል። ሰዎች ይጋባሉም፣ እንዲሁም ይበላሉ ይጠጣሉም። ግን ያኔ ለውጥ ይመጣል። እንደ ሌባ በሌሊት ይመጣል። ብዙ ቁጥር ያላቸው ሰዎች በድንገት ይሰወራሉ። ከዚያም በማርቆስ ምዕራፍ 13 ላይ በተነገረው መሰረት ክንውኖች ይፈጸማሉ። ኢየሱስ የሚቀለድበት ሰው አይደለም። ወደ ማርቆስ ምዕራፍ 13 እንመለስ። ማርቆስ ምዕራፍ 13 ከቁጥር 17 እናንብብ። በዚያን ወራት ለእርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት እንዳይሆን ጸልዩ። በዚያን ወራት እግዚአብሔር ከፈጠረው ከፍጥረት መጀመሪያ ጀምሮ እስካሁን ድረስ ያልሆነ ደግሞ የማይሆን የመከራ አይነት ይሆናልና። ጌታስ ወራቶቹን ባያሳጥር ሥጋ የለበሰ ሁሉ ባልዳነም፣ ነገር ግን ስለመረጣቸው ምርጦቹ ወራቶቹን አሳጠረ። በዚያን ጊዜም ማንም እነሆ ክርስቶስ ከዚህ አለ ወይም እነሆ ከዚህ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ ያስቱ ዘንድ ምልክትና ድንቅን ያደርጋሉ። እናንተ ግን ተጠንቀቁ። እነሆ አስቀድሜ ሁሉን ነገርኋችሁ፣ ተጠንቀቁ። ኢየሱስ እነዚህን ነገሮች አስቀድሞ ተናግሯል። አንድ አስቸጋሪ ነገር እዚህ ላይ በቁጥር 20 ላይ ተገልጿል። ጌታስ ወራቶቹን ባያሳጥር ሥጋ የለበሰ ሁሉ ባልዳነም፣ ነገር ግን ስለመረጣቸው ምርጦቹ ወራቶቹን አሳጠረ። እርሱ የመረጣቸው ምርጦች ስለሚል በበራቸው ከገባችሁበት ጊዜ ጀምሮ አንተ ከጥንት ተመርጠሃል እያሉ የሐሰት ትምህርት የሚሰብኩ አብያተ ክርስቲያናትና ሌሎችም የአምልኮ ቦታዎች አሉ። አዝናለሁ፣ ግን ይህ የተመረጠ ግለሰብን አይመለከትም፣ የተመረጠ ሕዝብን እንጂ። ይህ የአይሁድ ሕዝብ ነው፣ የአብርሃም ዘሮች። በዚህ ምድር ላይ መንግስታቸውን ሲመሰርቱና በዓለም ላይ እጅግ በጣም ጠንካራ ሕዝብ በመሆናቸው ሲኮሩ ከፍጥረት ጀምሮ ታይቶ የማይታወቅ ጦርነት በዚህ ምድር ላይ ይጀመራል። ይህ ጦርነት ወይም ይህ ቀን በዳንኤል ምዕራፍ 12 ላይ የተጠቀሰው ቀን ነው። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል በማለት ተናግሯል። ይህ ቀን ይመጣል። ስለዚህ ይህ ሕዝብ በኋላ ሊደርስበት ከሚችለው መከራ የተነሳ ነቢያት የሐሰት ትምህርቶችን በማስተማርና የተመረጡትን ሰዎች በማታለላቸው ምክንያት በመከራው ወቅት የመጨረሻዎቹ ቀናት ያጥራሉ።
ይህ ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል ስለሚል ክርስቶስ በድንገት በፊታቸው ይገለጣል። ለቤተ ክርስቲያን በተለየ መንገድ ይገለጣል። ለቤተ ክርስቲያን እንደ ሌባ በሌሊት ይመጣል የሚሉት ቃላት ትክክል ናቸው። ቤተ ክርስቲያንን በድንገት ይወስዳል። ለአይሁዳውያን ግን የወጉትም ያዩታል እንደሚለው የተጻፈው ሁሉ ይደርስባቸዋል። ይህ በእግዚአብሔር የተቀደ ታላቅ ትዕይንት ነው። በእቅዱና በፕሮግራሙ መሰረት ወደፊት እየገሰገሰ ባለው ዓለም ውስጥ ነው የምንኖረው። ነፋስ እንደሚነፍስ ከጊዜ ጋር አብሮ እየሄደ የዚህ ዓለም ታሪክ ዝም ብሎ አይፈስም። እንደ እግዚአብሔር ፈቃድ እና ዕቅድ እና ዓላማ ነው የሚንቀሳቀሰው። ለሚነክሰውም እንዲሁ ያደርጋል። እንጸልይ። ቅዱስ እግዚአብሔር በእውነት እናመሰግንሃለን። ያለ ዓላማ ነበር የምንኖረው፣ ነገር ግን በትክክለኛው መንገድ አውቀን እንድንኖር ቅዱስ ቃልህን ስለፈቀድክልን እናመሰግንሃለን። ጌታ ሆይ በመካከላችን መንፈሱ እስኪታክት ድረስ ያለምንም ዓላማ የሚኖር ሰው ካለ እባክህ በቃልህ ደግፈው። ቀናችንን እና ሕይወታችንን በቅንነት በእጆችህ ውስጥ እንተዋለን። ከመካከላችን ወደ ኋላ የሚወድቅም አንድም እንዳይኖር እንጠይቃለን። በኢየሱስ ስም ጸለይን፣ አሜን።